ዓለም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ አማረነ ቅዱስ ወልደ ገንዘብ ለአንተ ምሰሶ የተጸልዩ ከመ ዝበሉ። አቤቱ አምላካችን ሆይ እናመሰግንሃለን፣ ስምህን ከፍ ከፍ እናደርግሃለን። አምላካችን ሆይ ያለፈውን ጊዜ ባርከ ቀድሰህ እንደዚህ ሁላችንም ከቁጥር ሳታጎድል ለሳምንታዊ ቀጠሮ ስላበቃህን ክብር ምስጋና ለአንተ ይሁን። አሁንም ዘመኑ ባፈራው በዚህ ተሰባስበናል። አንተ ደግሞ በማይሻለው ቃልህ አንድም ሁለትም ሶስትም ሆናችሁ በተሰባሰባችሁበት በመካከላችሁ እገኛለሁ ባልከው አምላካዊ ቃል መሰረት በመካከላችን ተገኝተ ጉባኤያችን እንድትባረክልን እንድትቀድስልን ቅዱስ ፈቃድ ይሆንልን። ለሚናገሩት አንደበትን ለምንሰማው ልቦናችን እንድትከፍትልን ቅዱስ ፈቃድ ይሆንልን። ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅር አንድነትን አድልልን። ደብራችንን ደብረ ምሕረት ቅዱስ ሚካኤልን ከፍ እንድታደርግልን፣ አንድነትን፣ ፍቅርን፣ ሰላም እንድታበዛልን እንለምንሃለን። አሜን። አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለመኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ጉባኤያችንን ይባርክልን። አሜን። መጋቢ ያላፍን እግዚአብሔር አምላክ ረጅም ዕድሜ ይስጥልን፣ ቃሉን ያሰማልን። መርሐ ግብራችንን በጸሎት ጀምረውልናል። የዛሬ መርሐ ግብራችንን እንቀጥላለን። ባለፈው ሳምንት ታስታውሱ ከነበረ ቤተክርስቲያንን እንወቅ በሚል ክፍል 2 ስልጠና ለሁሉም አባላት ተጀምሯል። እንግዲህ ይሄ ስልጠና ቤተክርስቲያናችንን እንድናውቅ፣ የቤተክርስቲያንን እንድንረዳት፣ ሃይማኖቷን፣ ስርዓቷን፣ ዶግማዋን፣ ቀኖናዋን እንድናቅና ያንን አውቀን እንድናገለግላት ዋና ዓላማ አድርጎ የተጀመረ ክፍል 2 ስልጠና ነው። በክፍል 1 ሞር አስተዳደራዊ በሆኑ ጉዳዮች ስትራቴጂክ ፕላኖችን ስትራቴጂክ በሆነ መልኩ ቤተክርስቲያን እንዴት እንመራለን የሚል በተለይ ከአስተዳደር ጋር የተያያዙ እንደ ተግባቦት ወይም ኮሚኒኬሽን እና ሌሎችም ስልጠናዎች ተሰጥተዋል። በዚህ ክፍል 2 ደግሞ ቤተክርስቲያናችን እንድናውቅ ስለ ቤተክርስቲያን ሕግጋት ባለፈው ሳምንት እንደ መግቢያ ወይም ኢንትሮዳክሽን የሚሆን ያህል የተወሰኑ ነገሮችን መሸፈናችን ይታወሳል። ለዛሬ መምህራን ጋብዘን በነዛ ባለፈው ሳምንት እንደ መግቢያ ባየናቸው ርዕሶች ላይ በጥልቀት ለመማማር ነበር ፕላን ያደረግነው። ልንጋብዛቸው ያሰብናቸው መምህር ሰጠናቸው የጠየቅናቸው ከእኔም ስህተት ነው ለአጭር ጊዜ ስለነበረ በዚህ ሳምንት እንደማይችሉ በሚቀጥለው ሳምንት ግን መተው እንደሚያስተምሩን ቃል ገብተውልናል። ስለዚህ በእውነት በሚቀጥለው ሳምንት ሁላችንም የበለጠ አባላትን ደንብ ማሳሰቢያ ነግረን ከቃላቸው ልንማር ያስፈልጋል። የጋበዝናቸው መምህር የሀገረ ስብከታችን
ጸሐፊ የሆኑት መልአከ አርያም ቀሲስ ብርሃኑ ጎበና ናቸው። በተለይ በቤተክርስቲያን አስተዳደር ዙሪያ ረጅም ዓመት በሀገረ ስብከቱም ልምድ ያላቸው በመሆኑ የቤተክርስቲያንን አጠቃላይ መዋቅር በተለይ ባለፈው ሳምንት በመግቢያ ያየናቸውን ነገሮች በሰፊው በሚቀጥለው ሳምንት ያስተምሩናል፣ ይመክሩናል። ከእሳቸው እንግዲህ ያንን የምንቀጥል ሆኖ ዛሬ ባለፈው ሳምንት ካቆምንበት ባለፈው ሳምንት ያየናቸው ነገሮች ኦርቶዶክሳዊ ቤተክርስቲያን ምንድነው የምትመስለው፣ ባህርያተ ቤተክርስቲያን የምንላቸው አራቱ አንዲት ቅድስት ሐዋርያዊት እና ሁለንተናዊት የሚለው ምንድን ነው የሚለውን የተወሰነ ማብራሪያ አይተናል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምን አይነት መልኩ ነው የምናስቀምጣት የሚለውን አህት የምንላቸውን አብያተ ክርስቲያናት የግብፅ፣ ኮፕቲክ፣ የኢትዮጵያ፣ የኤርትራ፣ የሶሪያ፣ አርመንና ህንድን አንስተን እነዚህ አብያተ ክርስቲያናት ደግሞ ምን አንተ ደግሞ ወዲያው የዞርክ ያላረጋችሁ እሺ፣ ይቅርታ ስለተፈጠረው ስህተት ሚዩት ለማድረግ ሞክራለሁኝ ሲመጣ። እነዛን አይተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእነዛ ከስድስቱ ኤርትራን ጨምሮ ከስድስቱ አብያተ ክርስቲያናት እንዳንዱ መሆኗን፣ እነዚህ ደግሞ በዶግማ አንድ አይነት እምነት የሚከተሉ መሆናቸውን የኢትዮጵያ ቤተክርስቲያን የቤተክርስቲያን አስተምሮ በተመለከተ እንዴት እንደሚገለጽ ስለ ዶግማ፣ ስለ ቀኖና፣ ስለ ትውፊት የተወሰኑ ነገሮች ተናግረናል። በተለይ በዶግማ ስለ 5ቱ አዕማደ ምስጢራት፣ ስለ 7ቱ ምስጢራተ ቤተክርስቲያን የተወሰኑ ነገሮች ለማየት ሞክረናል። ወደኋላ የነበረውን መለስ አድርገን ካቆምንበት እንድንቀጥል ነው። በቤተክርስቲያን አስተምሮ ምን ምን ነገሮች እንደሚካተቱ እነዚህን እንደ እግዚአብሔር ፈቃድ መምህራንን እየጋበዝን እንደምንነጋገር አይተናል። ይቅርታ፣ ሕገ ቤተክርስቲያን በተመለከተ ደግሞ እንደዚሁ ሕገ ቤተክርስቲያንን በተመለከተ ቤተክርስቲያን በምን ሕግ ነው የምትመራው የሚለውን ከኦሪት ከሕገ ልቦና ጀምሮ በሕገ ኦሪት የነበሩ ሕግጋትን እንዲሁም ደግሞ ሕገ ወንጌልን አስመልክቶ የተወሰኑ ነጥቦችን ተነጋግረናል። ወደ ዝርዝሩ አልገባም። ከዛ ደግሞ አሁን ባለንበት ዘመን ቤተክርስቲያን በተለይ ራሷን ችላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ መመራት ከጀመረችበት ጊዜ ጀምሮ ከዛም በፊት ቤተክርስቲያን ምን አይነት ሕግጋት ነበሯት? ቅድም ያነሳናቸውን በሕገ ልቦና፣ በሕገ ኦሪት እንዲሁም በአዲስ ኪዳን የነበሩ ሕግጋትን እነዛ መነሻው ቤዞች ናቸው። ሁሉ ሕግ የሚወጣው ከዛ እንደሆነ አንስተን በተለይ ፍትሐ ነገሥቱ ፍትህ መንፈሳዊና ፍትህ ስጋዊ ሆነው ረጅም ዓመት ሀገሪቷም ጭምር ሀገራችን ኢትዮጵያ ስትጠቀምበት የነበረችው ሕግ መሆኑን አሁንም ደግሞ ቅድስት ቤተክርስቲያን ይህንን ፍትሐ ነገሥቱን እንደምትጠቀም ከዛ በኋላ ደግሞ ቃለ ዓዋዲ ወጥቶ በቃለ ዓዋዲ በተለይ ሁሉንም አብያተ ክርስቲያናት አንድ ወጥ በሆነ ስርዓት ለመምራት ቃለ ዓዋዲን መሰረት አድርጋ እንደምትመራ በቅርብ ጊዜ ደግሞ በተለይ ቅዱስ ሲኖዶስ የሚመራበት ሕገ ቤተክርስቲያን መውጣቱን እነዚህን ተነጋግረን ነው ያቆምነው። እንግዲህ ለዛሬ የምንመለከተው ቃለ ዓዋዲ ምንድን ነው? ብዙ ጊዜ ያው ቤተክርስቲያን ብትመራበትም በተለይ በውጭው ዓለም ያለን ኦርቶዶክሳውያን ቤተክርስቲያን የተመሰረተችበት አኳኋን
በተለይ ከሀገሩ ሁኔታ አንጻር እየተባለ እያንዳንዱ ቤተክርስቲያን የራሱ መተሪያ ደንብ አለው። ያ የሆነበት ዋነኛ ምክንያት እያንዳንዱ ቤተክርስቲያን በአሜሪካ ሕግ አትራፊ ያልሆነ ኦርጋናይዜሽን ሆኖ ስለሚቋቋምና በዚህ አግባብ ደግሞ አንድ አትራፊ ያልሆነ ለትርፍ የማይቋቋም ተቋም ሊያሟላ የሚያስፈልጋቸው ሬጅስትሬሽኖች ሊያካትተው የሚያስፈልገው ባይሎ ሊመራበት የሚያስፈልግ ሕግ ስላለ በተለይ ለትርፍ ስላልተቋቋመ እና ለሚሰበስበው ገንዘብ ሁሉ ታክስ ስለማይጠየቅ የሚሰበስበውን ገንዘብ በአግባቡ ላለው አገልግሎት ላለው መንፈሳዊ ከሆነ ለመንፈሳዊ የበጎ አድራጎት ተቋም ከሆነ ለበጎ አድራጎት አገልግሎቱ በአግባቡ መዋሉን ሬጅስተር ያደረገበት ስቴት እንዲሁም አይአርኤስ መከታተል እንዲችል በዛ አይነት መልኩ የየራሱ ባይሎ ኖሮት በዛ መሰረት ሲተዳደር ቆይቷል። አሁንም እየተዳደረ ይገኛል። የአሜሪካ ያሉ አብያተ ክርስቲያናት ሁሉም በሚባል ደረጃ በእንደዚህ አይነት ሕግ ነው የሚመሩት እንጂ ወጥ የሆነ መተሪያ ደንብ የላቸውም። ነገር ግን በኢትዮጵያ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በዚህ ቃለ ዓዋዲ መሰረት ነው የምትመራው። ቃለ ዓዋዲው ምንድን ነው የያዘው? ምን አይነት ሕግጋት ነው ያሉት? እንዴት ነው ዲፋይን የሚያደርገው እያንዳንዱ ነጥብ የሚለውን የተወሰኑ ነጥቦች ለማየት እንሞክራለን። ባለፈው ሳምንት እንዳሳየዋችሁ እንግዲህ የሚጀምረው ቅድም ባለፈው ሳምንት ያነሳናቸው ሕግጋት የቤተክርስቲያን መሰረታዊ ሕግጋት ከሚነሱበት መሰረት ነው የሚነሳው። ጸሎት፣ እምነትና ምግባር ይላል። በዚህ ውስጥ በተለይ በጸሎተ ሃይማኖት አባቶቻችን የሰሩልን ስርዓትን የሰሩልን ሕግን ጨምሮ በየዕለቱ የምንጸልየው ጸሎት ያንን አስቀምጦ ይነሳል። ከዛ ስለ ሕገ ኦሪትና ሕገ ወንጌል፣ ስለ 10ቱ ቃላት፣ ስለ ፍጹም ስለሆነው የፍቅር ሕግ እንዴት ተደርጎ በሁለቱ የፍቅር ሕጎች እንደሚታሰር፣ ሕገ ወንጌል ፍጽምት የሆነች ሕግ ምንድነው የተቀመጠልን የሚለውን ያብራራል። እንደ መግቢያ 6ቱን ቃላተ ወንጌል ይጠቅሳል። እነዚህን ከጠቀሰ በኋላ እንግዲህ እነዚህን መሰረት አድርጎ ቃለ ዓዋዲው ይጀምራል ማለት ነው። ምንድን ነው በቃለ ዓዋዲ ላይ ያሉትን የሚለውን አንዳንዱን ዲፋይን እያደረግን እንሄዳለን። ይሄንን የቤተክርስቲያን የምትመራበትን ሕግ መረዳት ለምንሰራው ስራ ኢቨን አሁን ቤተክርስቲያናችን በቅርብ መተሪያ ደንብ አጽድቋል። አዲስ መተሪያ ደንብ አጽድቆ በአገልግሎት ላይ ማዋል ጀምሯል። ይሄ መተሪያ ደንብ ከዚህ ሕግ አንጻር እንዴት ነው የሚታየው፣ እንዴት ነው የሚስማማው የሚለውንም ለማየት መጀመሪያ ይህን ጠንቅቆ ማወቅ ተገቢ ነው። ስለዚህ በዚህ መሰረት አንዳንድ ነጥቦችን እያየን እንሄዳለን። ይሄ መግቢያው ነው። እንግዲህ ትልቁ ቤተክርስቲያን የምትተዳደርበት በዚህ በቃለ ዓዋዲው መሰረት የተቀመጠ የሰበካ መንፈሳዊ ጉባኤ አለ። ምን ማለት ነው የሰበካ መንፈሳዊ ጉባኤ? ለምንድን ነው መቋቋም ያስፈልገው? ይህንን መረዳት በጣም አብይ ነገር ነው። ለምንድን ነው መቋቋም ያስፈልገው? ለምንድን ነው ሌላ ስም ያልተሰጠው? ምን ማለት ነው የሰበካ መንፈሳዊ ጉባኤ ማለትስ? እንግዲህ በአጥቢያ ለተቋቋመው አጥቢያ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው መዋቅሯ አጥቢያ ቤተክርስቲያን ነው። በአንድ አጥቢያ ቤተክርስቲያን ውስጥ ያሉ የተለያዩ ዲፓርትመንቶች አሉ፣ ክፍሎች አሉ። እነዛ ክፍሎች ምንድን ናቸው? አጥቢያ ቤተክርስቲያንስ ምንድን ነው? ከአጥቢያ ቤተክርስቲያን በላይስ ምን አይነት መዋቅር ነው ያለው የሚለው ሙሉ ስትራክቸሩን በዚህ መዋቅር ውስጥ በአግባቡ አስቀምጦታል ማለት ነው። በዚህ መሰረት በአጥቢያ ለተቋቋመና ለሚቋቋሙ የቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ወይም የስራ አስፈጻሚ ኮሚቴ የሚያስፈልጉትን አባላት ለመምረጥና በአባልነትም ለመመረጥ የሚችሉ ቤተክርስቲያን በእውቀት፣ በጉልበታቸው፣ በሀብታቸው
ይቅርታ በእውቀታቸው፣ በጉልበታቸው፣ በሀብታቸው፣ በአገልግሎታቸው ለሚራዱ ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች የሚገኙበት የአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ስብስብ ነው ይላል። ይሄ በጣም አንደርላይን እንድናደርገው እንግዲህ አባቶቻችን የሰበካ መንፈሳዊ ጉባኤን የሰሩበት ዋና ምክንያት የቤተክርስቲያን መዋቅር ከአጥቢያ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ያለው መዋቅር በካህናት ብቻ ሳይሆን ወይም በምዕመናን ብቻ ሳይሆን ወይም ደግሞ በሰንበት ተማሪዎች ሰንበት ትምህርት ቤት ባሉ ወጣቶች ብቻ ሳይሆን በጋራ በሁሉም ከካህናት፣ ከምዕመናን እና ከሰንበት ትምህርት ቤት በተውጣጡ እውቀታቸውን፣ ጉልበታቸውን፣ ሀብታቸውን ለቤተክርስቲያን ለማዋል ፈቃደኛ ዝግጁ ሆነው ቤተክርስቲያንን ለማገልገል በቀረቡ በህብረት የሚመራ ተቋም እንዲሆን አንድ አጥቢያ ላይ ብቻ አይደለም። ኦል ዘ ዌይ በወረዳ ሰበካ መንፈሳዊ አስተዳደር ጉባኤም ስናይ ተመሳሳይ ነው። በጠቅላይ ቤተ ክህነትም ስናይ ከነዚሁ አካላት የተውጣጡ ናቸው በውሳኔ ሰጪነት የሚያስቀምጣቸው። ስለዚህ የቤተክርስቲያን መዋቅር ሁሉንም መሰረት ያደረገ ሁሉንም ያማከለ ምዕመናንንም ካህናትንም ሰንበት ተማሪንም ያማከለ ሆኖ እንዲቀመጥ አድርጎ የሰራ ስርዓት ነው ይህ የሰበካ መንፈሳዊ ጉባኤ የምንለው። እንግዲህ እነዚህ ምንድን ናቸው? ካህናት፣ ምዕመናን፣ የሰንበት ትምህርት ቤት የሚለውን እናያለን ማለት ነው በኋላ። እንግዲህ ሌላው በወረዳ ለተቋቋመና ለሚቋቋመው የወረዳ ሰበካ መንፈሳዊ አስተዳደር ጉባኤ የሚያስፈልጉትን አባላት ለመምረጥ ለመመረጥ የሚችሉ የአጥቢያ ሀብት አገልግሎት የሚስፋፋና የሚቆጣጠሩ ከእያንዳንዱ አጥቢያ ቤተክርስቲያን ሰበካ ጉባኤ የተወከሉ ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች የሚገኙበት ነው ይላል። የት ነው ይሄ? ሁለተኛው ዘርፍ። እንግዲህ መዋቅሩን ስንመለከት ከታች ብንነሳ መጀመሪያ አጥቢያ ቤተክርስቲያናት አሉ። ለምሳሌ አሁን እኛ ያለንበት የዲሲ እና አካባቢውን ልንወስድ እንችላለን። ዲሲ እና አካባቢው ሀገረ ስብከት ውስጥ 3 የተለያዩ ወረዳ ቤተ ክህነቶች አሉ፣ ወይም የወረዳ ሰበካ መንፈሳዊ አስተዳደር ጉባኤ አለ። ያ ጉባኤ የዲሲን 1 ነው፣ የሜሪላንድ 2 ነው፣ የቨርጂኒያ 3 አሉት ማለት ነው። ስለዚህ እነዚህ 3 ወረዳ ቤተ ክህነቶች በማን ስር ነው የሚሆኑት? ደግሞ አንድ ሌቭል ወደ ላይ ከፍ ስንል በሀገረ ስብከት ስር ይሆናል። የዲሲ እና አካባቢው ሀገረ ስብከት አለ። ልክ የዲሲ ሀገረ ስብከት እንዳለ የኒውዮርክ እና አካባቢው ሀገረ ስብከት አለ። የዳላስ እና ቴክሳስ እና አካባቢው ሀገረ ስብከት ይኖራል ወዘተ። ወይም ደግሞ የአዲስ አበባ ሀገረ ስብከት ይኖራል። እነዚህን ሁሉንም የሀገረ ስብከቶች ደግሞ በዋናነት የሚመራ የሚያስተዳድር ደግሞ ጠቅላይ ቤተ ክህነት አለ። ስለዚህ መዋቅሩ ምንድነው? አጥቢያዎች፣ ወረዳ፣ ሀገረ ስብከት፣ ጠቅላይ ቤተ ክህነት። ከጠቅላይ ቤተ ክህነት በላይ ሁሉንም ደግሞ የሚመራና የሚያስተዳድር ማን አለ? ቅዱስ ሲኖዶስ አለ ማለት ነው። የቅዱስ ሲኖዶስ ጉባኤ አለ ማለት ነው። ስለዚህ የቤተክርስቲያን ስርዓቷ በዚህ መሰረት የተሰራ ነው። በዚህ ምሰሶነት የተሰራ ነው። በእያንዳንዱ ሌቭል ግን ልብ እንበል ካህናት አሉ፣ ምዕመናን አሉ፣ የሰንበት ትምህርት ቤት ወጣቶች አሉ። በሀገረ ስብከት ደረጃ በሀገረ ስብከት ለተቋቋመና ለሚቋቋመው አሁን ድጋሚ ዲፋይን ያደርገዋል። ለሚቋቋመው የመንበረ ጵጵስናና ሀገረ ስብከት መንፈሳዊ አስተዳደር ጉባኤ የሚያስፈልጉትን አባላት ለመምረጥና ለመመረጥ ከእያንዳንዱ ወረዳ ሰበካ መንፈሳዊ አስተዳደር ጉባኤ አሁን የወረዳው የሚመጡት ከየት ነው? የወረዳው መንፈሳዊ አስተዳደር ጉባኤ የሚዋቀረው ከየአጥቢያው ተወክለው በሚላኩ ምዕመናን፣ ካህናት፣ ሰንበት ተማሪዎች የሶስቱ ህብረት ከየአጥቢያው ምን ፎርም ያደርጋሉ? የወረዳ ቤተ ክህነት ፎርም ያደርጋሉ። የወረዳውን ሰበካ መንፈሳዊ ጉባኤ
ፎርም ያደርጋሉ። ያ ሰበካ መንፈሳዊ ጉባኤ ደግሞ እንደዚሁ ወክሎ ከየወረዳው የሚልካቸው ደግሞ ሀገረ ስብከቱን ያዋቅራሉ ማለት ነው። እንግዲህ ከዚህ በላይ በመንበረ ፓትርያርክ ደግሞ መንበረ ፓትርያርክ ወይም በጠቅላይ ቤተ ክህነት ማለት ነው። በመንበረ ፓትርያርክ ለተቋቋመ የመንበረ ፓትርያርክ ሰበካ መንፈሳዊ አስተዳደር ጉባኤ ወይም የስራ አስፈጻሚ ኮሚቴ የሚያስፈልጉትን አባላት ለመምረጥና ለመመረጥ የሚችሉና የቅድስት ቤተክርስቲያን ሀብት አገልግሎት የሚያስፋፋ ከእያንዳንዱ መንበረ ጵጵስና በሀገረ ስብከት መንፈሳዊ አስተዳደር ጉባኤ የተወከሉ እነማን? አሁን ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች። ሪመምበር ይሄን ደጋግሜ የማነሳው ምንድን ነው? ብዙ ጊዜ ይሄንን ውክልና የምንረዳበት አግባብ የተለየ ስለሆነ አንዳንዴ ብዙ ስለሆን እንዲህ አይነት ውክልና አይኖረው፣ ካህናት አናሳ ስለሆኑ እንደዚህ ይሆን፣ ሰንበት ትምህርት ቤቶች እንደዚህ ስለሆኑ እንደዚህ ይሆን፣ ወይም ሰንበት ትምህርት ቤት አያስፈልግም፣ ወይም ሰንበት ትምህርት ቤት ሌላ አይነት ትርጉም እንሰጠዋለን እንመጣለን። ምንድነው ሰንበት ትምህርት ቤት የሚለውን በኋላ ላይ። ስለዚህ ከነዚህ የተወከሉ የሚያቋቁሙት ነው። ስለዚህ ያ ምን ይባላል? የሰበካ መንፈሳዊ አስተዳደር ጉባኤ በማለት ይጠራል። በአጥቢያ፣ በወረዳ፣ በሀገረ ስብከት፣ በመንበረ ፓትርያርክ ወይም በአጠቃላይ በጠቅላይ ቤተ ክህነት ደረጃ የሚቋቋም ነው የሚሆነው ማለት ነው። እንግዲህ በዚህ ውስጥ የሰበካ ቤተክርስቲያን አንድ ቤተክርስቲያን ከሚያስፈልጉት ነገሮች አንዱ አስተዳዳሪ ነው። የሰበካ ቤተክርስቲያን አስተዳዳሪ ይኖረዋል። ያ እንደየቦታው የተለያየ አይነት ማዕረግ ወይም መጠሪያ ሊኖራቸው ይችላል። ለምሳሌ ገዳም ከሆነ በገዳም ስርዓት የገዳም አበምኔት ይኖረዋል። የወንዶች ገዳም ወይም የወንዶችና የሴቶች ገዳም ከሆነ አበምኔት ወይም መምህር ይኖረዋል። የሴቶች ገዳም ከሆነ ሴቶች ብቻ የሚኖሩበት ገዳም ከሆነ ደግሞ እመምኔት ከሴቶች ኃላፊነት ወስደው የሚያስተዳድሩ ይኖሩታል ማለት ነው። እኛ ባለንበት አይነት በከተማ ባሉ አብያተ ክርስቲያናት ደግሞ የደብረ አለቃ ይባላል። ወደ ገጠር አብያተ ክርስቲያናት ስንሄድ ደግሞ ብዙዎቹ የገጠር አብያተ ክርስቲያናት አንድ ካህን፣ ሁለት ካህናት ያሉበት ሊሆን ይችላል። በእነዚህ ደግሞ እንደዚሁ ቄሰ ገበዝ፣ የተሰየመ ቄሰ ገበዝ ወይም መርጌታ ወይም ካህን ሊኖሩ ይችላሉ። በዛ መሰረት ያ ቤተክርስቲያን ሊተዳደር ይችላል። ሲተዳደር እነዚህ ሁሉ በምንም በየትኛውም ሌቭል ቢኖሩ ምን ይባላሉ? የሰበካ ቤተክርስቲያን አስተዳዳሪ ይባላሉ ማለት ነው። ስለዚህ አስተዳዳሪ አለው። እንግዲህ ስራ አስኪያጅ ደግሞ በአጥቢያ ሌቭል አይደለም፣ ወደ ወረዳ ቤተ ክህነት ወይም ወደ ሀገረ ስብከት ሌቭል ሲኬድ ደግሞ ስራ አስኪያጅ ተብለው የሚሰየሙ የሚመረጡ፣ አሁን ቅድም ካልነው በሰበካው ከወረዳው በሀገረ ስብከት ደረጃ ከወረዳ፣ በወረዳ ቤተ ክህነት ደረጃ ከየአጥቢያው ተወክለው ከሚመጡ ወይም በኃላፊነት ከቤተ ክህነቱ የሚሾሙ የስራ አስኪያጆች ሊኖሩት ይችላሉ። ሌላው ጠቅላይ ስራ አስኪያጅ በጠቅላይ ቤተ ክህነት ደረጃ በጠቅላይ ቤተ ክህነት ደረጃ ይህንን ኃላፊነት ወስደው የሚያስተዳድሩ ያሉት፣ በዚህ መልኩ በዚህ ስርዓት ወጥ ሆኖ ከላይ እስከታች በአንድ መዋቅር በአንድ አካሄድ የሚመራ መዋቅር ማለት ነው የሰበካ መንፈሳዊ ጉባኤ አስተዳደር ማለት። እንግዲህ ሁሉንም ቃል በቃል ማየት ስለማንችል በተለይ ለእኛ የሚሆነውን የሰበካውን መንፈሳዊ ጉባኤውን አደረጃጀት እንድናይ ቅድም የዘረዘርናቸው ሶስቱ ናቸው። መልሶ ደግሞ የሚያመጣቸው በአጥቢያ ደረጃ፣ በወረዳ ቤተ ክህነት፣ በመንበረ ጵጵስና ወይም በሀገረ ስብከት እንዲሁም በመንበረ ፓትርያርክ ደረጃ ወይም ጠቅላይ ቤተ ክህነት የምንለው ማለት ነው። የሰበካ መንፈሳዊ ጉባኤ ዓላማው ምንድን ነው? ለምንድን ነው እንደዚህ መቋቋም ያስፈልገው የሚለው እንግዲህ ቅድስት ቤተክርስቲያን አገልግሎቷ ሰፊ ነው። ዋነኛ አገልግሎቷ ወንጌልን መስበክ ነው። ወንጌል በዓለም ሁሉ እንዲደርስ የመጀመሪያውን ኃላፊነት የወሰዱት 12ቱ ሐዋርያት ናቸው። ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ወንጌልን ስበኩ ተብለው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ እንደላካቸው የቤተ ክርስቲያን ዋነኛ ተግባር ይሄ ነው። ሐዋርያ አገልግሎት ሰዎችን ወደ መንግስተ ሰማያት ማቅረብ ነው። ሰማያዊ ዜጎች እንዲሆኑ ማድረግ ነው። ሰማያዊ ዜጋ ለመሆን ደግሞ መማር፣ ቃል እግዚአብሔርን ማወቅ፣ ማመን፣ አምኖ መጠመቅ፣ ተጠምቆ የንስሐ አባት ይዞ በንስሐ መመላለስ፣
ንስሐ እየገቡ ሰው በቼስ በየቀኑ ስለሚበድል ንስሐ እየገቡ እየታጠቡ መመላለስ የሚፈልግ ነው። ሁል ጊዜ ዝግጁ ሆኖ መኖር ለመሄድ በተጠሩ ጊዜ። እንግዲህ ሞት የሚመጣው እንደ ሌባ ነው እንደተባለ፣ ሌባ ደግሞ የሚመጣበት ሰዓት በዚህ ሰዓት እመጣለሁ ስለማይል ተዘጋጅታችሁ ኑሩ ብሏልና ተዘጋጅተው እንዲኖሩ በአበንሳ እንዲመላለሱ ነው የቤተክርስቲያን ትልቁ ዓላማ። ይሄ ነው። ይህንን ማድረግ እውነት ነው። አሁን ይህንን ዘንግተን ብዙ ነገሮቻችን ፎከስ የሚያደርጉት ማቴሪያል ላይ ነው። ቢልዲንጉን እውነት ነው የቤተክርስቲያን እግዚአብሔር የሚመለክባት ስለሆነች በሚያስፈልገው መልኩ ልንሰራት ያስፈልጋል። ለተመረጡ ነው የሚሰጥ። ነገር ግን ህንፃ ላይ ከምንሰራው በላይ እግዚአብሔር ከኛ የሚጠብቅብን ሰዎች ላይ እንድንሰራ ነው። ሰዎች ላይ ወንጌልን እንዲያውቁ እንዲማሩ እንድናስተምር ነው። የቤተክርስቲያን ትልቁ ዓላማ እሱ ነው። ወንጌልን መስበክ ነው እና እሱ ላይ እንድንሰራ ነው። ስለዚህ ቅዱስ ቤተክርስቲያንን መጠበቅና አገልግሎቷ የተሟላ እንዲሆን ይሄ አገልግሎቷ የተሟላ እንዲሆን የቤተክርስቲያን አገልጋዮች በሐዋርያዊ ተግባር ማደራጀት፣ ችሎታቸውና ኑሯቸውን ማሻሻል። ሪሜምበር ችሎታቸውና ኑሯቸውን ማሻሻል፣ ምዕመናን በመንፈሳዊ እውቀት ጎልምሰው በምግባር በሃይማኖት ጸንተው በክርስቲያናዊ ሕይወት እንዲኖሩ ማድረግ፣ የቤተክርስቲያን አስተዳደር ማጠናከር፣ በገቢ ራሷንም ማስቻል። ይሄ እንግዲህ ቤተክርስቲያን የምትተዳደረው ከአንድ 10 አስራት እያንዳንዱ እንዲሰጥ በተቀመጠው ሕግ ሁላችን ምዕመናን በትክክል አስራታችንን የምናወጣ ቢሆን ኢቭን በገቢ ማስቻል የሚለው ነገር አስፈላጊ አልነበረም። ነገር ግን ያ በእኛ መንፈሳዊ ዝለት ምክንያት ያ እየደከመ ስለመጣ ቤተክርስቲያን በገቢ ራሷን የቻለች ራሷን ማስተዳደር አቅም ያላት ከዛ አልፋ ለሐዋርያ አገልግሎት ለበጎ አድራጎት አገልግሎት ራሷን የሰጠች የበጎ አድራጎት ስራ የምትሰራ ለችግረኞች የምታስብ ችግረኞችን የምትረዳ የምትመለከት ሆና ያ ዓላማ አድርጋ ልትሰራ ያስፈልጋል። ስለዚህ የሰበካ መንፈሳዊ ጉባኤ እነዚህ ተግባሮች እነዚህን ዓላማ አድርጎ ነው ሊሰራ የሚያስፈልገው። ስለዚህ እንደ ዓላማ እነዚህ 4 ነገሮች ተቀምጠዋል። በተግባር እንደ ተግባር ደግሞ እነዚህን በዝርዝር ያስቀምጣቸው። ምንድን ነው በአንድ አጥቢያ ውስጥ ምንድን ነው ሊሰራ የሚያስፈልገው? ምን አይነት ነገሮች ናቸው መሰራት ያለባቸው? በቁጥር 1 ደረጃ የእግዚአብሔርን ወንጌለ መንግስት መስበክና ትምህርቱን ማስፋፋት፣ የቤተክርስቲያን መንፈሳዊ አብነትና ዘመናዊ ትምህርት ቤት ማቋቋምና ማደራጀት፣ መንፈሳዊና ማህበራዊ አገልግሎት ለምዕመናን ሁሉ ማድረስ። መንፈሳዊና ማህበራዊ አገልግሎት ሪሜምበር፣ ማህበራዊ አገልግሎት የታመመ መጠየቅ፣ የታረዘ ማልበስ። ምክንያቱም ጌታ ሲመጣ የሚጠይቀን በ6ቱ ቃላተ ወንጌል ያየናቸው ነገሮች ጠቅላላ እንደ ማህበራዊ አገልግሎት ልንወስዳቸው የሚያስፈልጉ መንፈሳዊ ተግባራት ናቸው። ኦርቶዶክሳዊው እርስ በርስ የተሳሰረ አብሮ የሚሰራ እንደው ለመንፈሳዊው ነገር ብቻ የሚገናኝ ሳይሆን በህይወቱም እርስ በርሱ የሚረዳዳ የሚጠያየቅ፣ የታመመ የሚጠይቅ፣ የሞተ የሚቀብር እንዲሆን ማድረግን ጭምር የሚጠይቅ ነው። የሰንበት ትምህርት ቤትን ማቋቋምና ማጠናከር ሪሜምበር በ4ኛ ደረጃ የተጠቀሰው ትልቁ ይሄ ነው። ለምን? አሁን ብዙ ጊዜ ከዚህ በፊትም ብያለሁ። በእውነት እኔ በጣም በሚጸን መልኩ ስለሰማሁት እኔ አሁን ደግሜ አንደርላይን አድርጌ ማንሳት እፈልጋለሁ። በኋላ ስለ ሰንበት ትምህርት ቤት ስንነጋገርም በሰፊው ልናየው እንችላለን። ሰንበት ትምህርት ቤት የነገ ተተኪ ትውልድ ወጣቶች እድሜያቸው ከ4 ዓመት ጀምሮ የእግዚአብሔርን ቃል እየተማሩ የሚያድጉበት፣ ነገ መምህራን ለመሆን ቤተክርስቲያንን ለመረከብ ዲያቆናት ሆነው ካህናት ሆነው ለማገልገል የሚወጡበት ዘመናዊ ተቋም ነው። በፊት አባቶቻችን በአብነት ትምህርት ቤቱ 20-30 ዓመት የተለያዩ ትምህርት ቤቶች እየሄዱ እድሜያቸውን በዛ አሳልፈው ነው ለክህነት ማዕረግ በቅተው ቤተክርስቲያንን ዛሬ ያደረሱላት። ያ ተቋም እንዳለ ነው። ያ ተቋም እንዳለው ነው። ግን አሁን ቢያንስ በከተማ በየአጥቢያው ቤተክርስቲያን በሰንበት ትምህርት ቤት ስር ወጣቶች ተተኪ ትውልድ ሆነው እንዲፈሩ የተቀመጠ ትልቅ ተቋም ነው ሰንበት ትምህርት ቤት። ያንን
የሰንበት ትምህርት ቤትን ማቋቋም፣ ማጠናከር፣ መከታተል አንደኛው ትልቁ ተግባርና ዓላማ ተደርጎ የተቀመጠለት ይሄ ነው። ለቤተክርስቲያን አገልግሎት የሚያስፈልጉትን ሁሉ ማሟላት፣ ጧፉን፣ ዕጣኑን፣ ንዋያተ ቅድሳቱን እንዲያሟላ የሰበካ መንፈሳዊ ጉባኤው አንዱ ዓላማ የሚያየው የሚሰራው ነገር ሁሉ ይሄ ነው። ቤተክርስቲያኑ ያማረ የሰመረ የሚያስፈልገው ነገር ሁሉ የተሟላ ሆኖ እንዲቀጥል የቤተክርስቲያን አስተዳደርና አገልግሎት በመንፈሳዊ ሕግና ስርዓት እንዲመራ ማድረግ። ሪሜምበር፣ በመንፈሳዊ ሕግና ስርዓት፣ በዓለማዊ ሕግና ስርዓት አይደለም። በመንፈሳዊ ሕግና ስርዓት በመጽሐፍ ቅዱስ ባልናቸው በፍትሐ ነገሥቱ በምኑ በተቀመጠው መሰረት እንዲመራ ማድረግ። ቤተክርስቲያን በሀብትና በንብረት ራሷን ማስቻል፣ የራሷ ሀብት የራሷ ንብረት ኖሯት ከገንዘብ እጥረት አገልግሎት እንዳይስተጓጉል ይህንን ማሟላት የሚጨምር ነው። የቤተክርስቲያን ሀብትና ንብረት ቅዱስ ሲኖዶስ በሚያወጣው ሕግና ደንብ መሰረት እየተመዘገበ እንዲያዝ፣ እንዲጠበቅ፣ እንዲላመንና ቃላት ስህተት ይመስለኛል እንዲጠበቅ ማድረግ። ሌላው ሕገ ቤተክርስቲያን በሚፈቅደው መሰረት ከበላይ የሚሰጡትን ሕግጋት፣ ደንቦች፣ መመሪያዎች፣ ትእዛዞች፣ ውሳኔዎች መፈጸም፣ በቅርብ ሆኖ በሩቅ የሚገኙ ሰበካ መንፈሳዊ ጉባኤያትን እርስ በርሳቸው ተባብረው ተረዳድተው እንዲሰሩ ማድረግ። አንዱ አጥቢያ ከሌላው አጥቢያ ጋር፣ አንዱ አጥቢያ ከሌሎች ማህበራት ጋር፣ አንድ አጥቢያ ውስጥ ካሉ የጽዋ ማህበራት ጋር፣ የተለያዩ መንፈሳዊ ጉባኤዎች ተረዳድተው የሚሰሩበት ሁኔታ መፍጠር። እኛ ብዙ ጊዜ ለቤተክርስቲያን የሚሰሩትን ተቋማትና ማህበራት ሁሉ ሞር መግፋት፣ ማግለል ነው ፎከሳችን። አብሮ መስራት፣ አብሮ ስለ ቤተክርስቲያን ስለ አንድ ነገር ከመስራት ይልቅ ልዩ ልዩ የምግባረ ሰናይ ድርጅቶችን ማቋቋምና አገልግሎትን ማሟላት፣ የህንፃ የሚያስፈልጉ እድሳትን ማድረግ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ተከታዮች ብዛት፣ የሰበካው ንብረት፣ ገንዘብ፣ ገቢ፣ ወጪ፣ የአባላት ብዛት፣ የአባላት ሁኔታ፣ ስታስቲክሱ በምን አይነት መልኩ እየጨመረ እየቀነሰ እንደሆነ ማየት፣ መመልከት፣ ያንን እየተመለከቱ አስፈላጊውን እርማት፣ ማስተካከያ መስጠት። በዚህ ቃለ ዓዋዲ መሰረት ማንኛውም ቤተክርስቲያን የሚመለከት ጉዳይን መፈጸም፣ ማስፈጸም ጨምሮ እንግዲህ እነዚህ ከላይ የተዘረዘሩ ነገሮች ሁሉ ዋና ተግባር ብሎ የሚሰራ ተቋም ማለት ነው። አንድ አጥቢያ ቤተክርስቲያን ላይ ያለ ሰበካ መንፈሳዊ ጉባኤ ዓላማ እንግዲህ እነዚህን የምናያቸው ለምንድን ነው? አሁን የእኛን መተዳደሪያ ደንብ ስናየው እነዚህን አሟልተዋል ወይ፣ እዚህ ላይ የተጠቀሱ ነገሮችን ጠቅሷል ወይ፣ አሉት ወይ የሚለውን መሰረት እንድናደርግ ነው። በእርግጥ ባይጠቀስ ራሱ ዋና ገዢ ሕግ ሆኖ ከላይ የሚቀመጠው ይሄ ቃለ ዓዋዲው ስለሆነ መተዳደሪያ ደንባችንም ያንን ስለሚጠቅስ ማንኛውም ነገር የሚፈታው በዚህ ቃለ ዓዋዲ መሰረት ጭምር ነው ስለሚል ያንን መሰረት ቤዝ አድርጎ መነሳቱን መቋቋሙን ልብ እንድንል ነው። ለምን አሁን የቀድሞ መተዳደሪያ ደንባችንን ብንመለከት ይህንን መሰረት አድርጎ ያልተቀመጡ ብዙ ነገሮች አሉ። ኢቭን ሰበካ መንፈሳዊ ጉባኤው በዚህ አግባብ አይደለም የተቋቋመው። የጠቅላላ ጉባኤ የአጠቃላይ አባላቱን፣ የካህናቱን፣ የሰንበት ትምህርት ቤቱን ህብረት አንድ ላይ ያደረገ ጠቅላላ ጉባኤ ዲፋይን አያደርግም፣ ወዘተ ብዙ ነገሮች ማንሳት እንችላለን። የአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ አመሰራረትና አወቃቀር እንዴት ነው? በምን አይነት መልኩ ነው የሚዋቀረው? እንዴት ነው የሚመሰረተው? የሚለው ዝርዝር የሆነ አወቃቀር እንደዚሁ ተቀምጦለታል። ስለዚህ አንድ አጥቢያ ቤተክርስቲያን የሚገኙ ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች በቃለ ዓዋዲው መሰረት በአንድ በመደራጀት የአንድ አጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤን ይመሰርታል። ይህ አጠቃላይ ጉባኤው ማለት ነው። በዚህ አኳኋን የተመሰረተው ሰበካ መንፈሳዊ ጉባኤ እንደ አስፈላጊነቱ 2 ጊዜ በዓመት የሚሰበሰብ የአጥቢያ ቤተክርስቲያን ሰበካ ካህናት፣ ምዕመናን በአንድነት የሚገኙበት መንፈሳዊ ጉባኤ ይኖረዋል ይላል። የአጥቢያው መንፈሳዊ ጉባኤ የቃለ ዓዋዲውን ዓላማና ተግባር ለመፈጸምና ለማስፈጸም እንዲችል በወር 2 ጊዜ እየተሰበሰበ የአጥቢያ መንፈሳዊ ጉባኤው የስራ አስፈጻሚው ጉባኤ ማለት ነው እየተሰበሰበ በወር 2 ጊዜ በ2 ሳምንት አንዴ ማለት ነው የተጣለበትን ስራና ኃላፊነት የሚያከናውን የስራ አስፈጻሚ ኮሚቴን ይመርጣል።
በአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ያልተቋቋመ ያልታቀፈ በሀገረ ስብከቱ ወይም በጠቅላይ ቤተ ክህነቱ ወይም በቅዱስ ሲኖዶስ ያልተፈቀደ ምንም አይነት የካህናት፣ የምዕመናን፣ የሰንበት ትምህርት ቤት ወጣቶች ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም መቋቋም አይችልም። ለመቋቋም ምን ያስፈልገዋል? በጠቅላይ ቤተ ክህነት ደረጃ ተፈቅዶ ኃላፊነት የተሰጠው ማህበር ሊሆን ይገባዋል ማለት ነው። እንግዲህ አወቃቀሩ በዚህ መሰረት ነው የሚሆነው። የቤተክርስቲያኑ አስተዳደር ሰብሳቢ የሆነበት አንድ መንፈሳዊ ጉባኤ ይኖረዋል። ማን ሰብሳቢ የሆነበት? አወቃቀሩ የቤተክርስቲያኑ አስተዳደር ሰብሳቢ የሆነበት። ለዚህ ነው እንግዲህ እኔ አሁን እንደውም ይሄ ለውጭ ሀገራት ተልኳል የተባለው በትክክል ሀገረ ስብከቱ ማምኖበት ተቀብሎ ወደታች ያላወረደው የውጭ ሀገራት መተሪያ ደንብ ወይም ቃለ ዓዋዲ እየተባለ የሚነገረው እንዲህ አይነት ዝርዝሮች የሉትም። ይሄን በአግባቡ በዚህ መልኩ ያስቀመጠ አይደለም። ሞር ያለውን አጠቃላይ መመሪያ የዘረዘረ እንጂ። ይሄ ግን መሰረታዊ ቃለ ዓዋዲ ቤተክርስቲያን በአጠቃላይ የምትመራበት ቃለ ዓዋዲ በዚህ መሰረት ነው ያስቀመጠው። ለዛም ነው ደጋግመን እንደው የቤተክርስቲያን የሰበካ ጉባኤ አስተዳዳሪ ከካህን መሆን አለበት የሚለው ኮንሰፕት ይመጣ የነበረው ይነገር የነበረው አሁን ኦልሬዲ ውሳኔ ቦት ያደረግንበት ጉዳይ ስለሆነ ሀሳባችንን እንደ ልባችን መግለጽ እንችላለን። እንደ ወደ አንድ ወገን ኢንፍሉዌንስ ለማድረግ ካለ ማለት የተነሳ ሁሉም ሰው በየራሱ ቮት እንዲያደርግበት የተውነው ሀሳብ ነበር አይደለም። የቤተክርስቲያን ስርዓት ግን ምን ይላል? ቃለ ዓዋዲው ምንድን ነው የሚለው ብለን ካየን የቤተክርስቲያኑ አስተዳዳሪ ካህን ነው። ቤተክርስቲያን የሚያስተዳድረው ካህን ነው። ቅድም ባየናቸው መሰረት እያልን ብሄር ናቸው ወይም የሴቶች ገዳም ከሆነ ራሱን የቻለ መምኔት ብሎ ዲፋይን የሚያደርገዋሉ ከመነኮሳቱ። ከዛ ውጭ በዚህ መሰረት የቤተክርስቲያኑ አስተዳዳሪ ሰብሳቢ የሆነበት አንድ መንፈሳዊ ጉባኤ ይኖረዋል። የአጥቢያ ቤተክርስቲያኑ አስተዳዳሪ ሰብሳቢ የሆነበት አንድ የሰበካ መንፈሳዊ አስተዳደር ጉባኤ ወይም ስራ አስፈጻሚ ኮሚቴ ልንለው እንችላለን። የአጥቢያው መንፈሳዊ ጉባኤ ጽሕፈት ቤት ይኖረዋል። ከዛ የአጥቢያው ልዩ ልዩ የስራ ክፍሎች ይኖሩታል። የስራ ክፍሎች እንግዲህ የስራ ክፍሎች እና የአጥቢያው መንፈሳዊ ጉባኤ ሁለት የተለያዩ ናቸው። ይህንን ለማሳለጥ የአጥቢያው መንፈሳዊ ጉባኤ ጽሕፈት ቤት በመምራት ኃላፊነቱን ይወጣል። አስተዳዳሪው፣ የቤተክርስቲያኑ ጸሐፊ ያሉበት ከሰበካ ጉባኤው ምክትል አስተዳዳሪው የሚኖሩበት ያንን የሚመራ አካል ይኖራል። ኃላፊነታቸውን ወስደው የሚሰሩ የተለያዩ የስራ ክፍሎች ይኖራሉ። እነማን ናቸው እነዚህ የስራ ክፍሎች? በኋላ እናያቸዋለን በምን አይነት መልኩ ዲፋይን እንደሚያደርጋቸው። ኢትዮጵያ አብያተ ክርስቲያናቱ ትልልቅ በሆኑባቸው ቦታዎች ከነዚህ የስራ ክፍሎች የተወሰኑት በቋሚ ሰራተኞች የሚመሩ ነው የሚሆኑት። ቋሚ ደሞዝተኛ የሆኑ ሰራተኞች ያሉት ቁጥጥር ክፍል፣ የንብረት ክፍል፣ የሂሳብ ክፍል፣ የገንዘብ ያዥ እየተባለ ለእያንዳንዱ ቋሚ ሰራተኞች አሉ፣ ሙሉ ኃላፊነት ወስደው የሚሰሩ ማለት ነው። በዛ መሰረት የሚመሩ ናቸው። ሌሎች ክፍሎች ደግሞ አሉ፣ በጎ አድራጎት እኔ ወዘተ በኋላ የምናያቸው የምናነሳቸው። እነዛ ደግሞ በበጎ ፈቃደኞች ሊመሩ ይችላሉ። ያ ምንድን ነው የሚባሉት? የአጥቢያው ልዩ ልዩ የስራ ክፍሎች ነው የሚባሉት። ከዛ ከነሱ በላይ ማን አለ? መንፈሳዊ ጉባኤ ጽሕፈት ቤቱ አለ። አስተዳዳሪው፣ ጸሐፊው እንዳልኩት ሰበካ ጉባኤ ምክትል ሊቀመንበር ያሉበት። ከዛ በላይ ደግሞ የአጥቢያ ቤተክርስቲያን አስተዳዳሪ ሰብሳቢ የሆኑበት የሰበካው መንፈሳዊ አስተዳደር ጉባኤ ደግሞ አለ ማለት ነው። መዋቅሩ ይሄን መሰረት ያደረገ ነው። እንዴት ቁልጭ ያለ መዋቅር እንዳለ ተመልከቱ። እንግዲህ ይሄ ረጅም ጊዜ ወደ እንደዚህ አይነት መዋቅር መሄድ አለብን፣ ይሄን መጠቀም መቻል አለብን፣ ያለንን ይሄ በተለምዶ የመጣውን የዚህ የውጭውን ዓለም ቀስ እያሉ ወደ እንደዚህ አይነት ስርዓት ማስገባት አለብን ከሚል ነው። መተሪያ ደንቡንም ስንመለከት ስናይ ይሄንን አንዳንድ ነገሮች ከዚህ መሰረት አድርጎ እንዲገባበት እንዲስተካከል የተደረገው። ቢያንስ ሙሉ በሙሉ የተወሰነ ነገር ከሀገሩ አንጻር ደግሞ እነዚህ መደረግ አለባቸው የሚሉ ነገሮች ስላሉ ያንን አዋስቶ ለማስገባት የተሞከሩ። ስለዚህ የአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ የስራ አፈጻጸም
ምንድን ነው፣ ምን አይነት ነው መሆን ያለበት የሚለው እንደዚሁ ዝርዝር ጉዳዮች አስቀምጧል። ሞር እናንተ ልታዩ ትችላላችሁ። ግዲያው እያንዳንዱን ካል ጊዜም ስለማይበቃን ማለት ነው። በዚህ መሰረት የሰበካ መንፈሳዊ ጉባኤውን ለማቋቋም የአስመራጭ ኮሚቴ ይኖረዋል። የአስመራጭ ኮሚቴ ተግባርና ኃላፊነት ምንድን ነው የሚለውን ዝርዝር አስቀምጧል። እንግዲህ በዛ መሰረት የአጥቢያ ቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ይቋቋማል ማለት ነው። ይህ ጉባኤ የአባላት አይነት ብዛት፣ የአባላት አመራረጥ፣ የተመራጮቹ አባላት መመዘኛ ምንድን ነው የሚሆነው የሚለው ከዚህ በታች ያስቀመጠው ይሆናል ማለት ነው። ስለዚህ በዚህ መሰረት የአጥቢያው ቤተክርስቲያን አስተዳዳሪ የጉባኤው ሰብሳቢ ይሆናሉ ይላል። አሁን እኛ ቮት አድርገናል አይደለም? ሰብሳቢ ከካህን ይሁን ከምዕመን ይሁን ያልነው ያንን ነው ማለት ነው። አያችሁ፣ ማን ነው የሚለው ግን ቃለ ዓዋዲው በዚህ አይነት መሰረት የሚያስቀምጠው ነው። በዚህ ተራ ቁጥር ፊደል ሀና መ ከተጠቀሱት ካህናትና ምዕመናን አባላት መካከል የአስተዳደር ችሎታ ያለው ሆኖ በሕገ ቤተክርስቲያን የጸና ግብረ ገብ የሆነ በዚህ ጉባኤ የሚመረጥ ካህን ወይም ምዕመን እድሜው ከ30 እስከ 60 ዓመት ያልበለጠ የጉባኤው ምን ይሆናል ይላል? ምክትል ሰብሳቢ ይሆናል ይላል። እንግዲህ ከምዕመን የሚመረጥ ምንድን ነው? በዚህ ጉባኤ የሚመረጥ ካህን ወይም ምዕመን ይሆናል ይላል። እንግዲህ ከምዕመን እኛ ጋር አትሊስት ከምዕመን የሆነ የምክትል ሰብሳቢ ይላል። ይህ ምክትል ሰብሳቢ ያለው ስልጣን ምክንያቱም ከአስተዳዳሪው ጋር ምንም ገቢ ወጪ ቼኮችን የሚፈርም ኃላፊነት የሚወስድ ሙሉ ስልጣን ያለው ነው የሚሆነው በምክትል ሰብሳቢ ማዕረግ ቢሆን። ስለዚህ የዚህ አይነት ኃላፊነት የሚወጣ ያለ ምክትል ሰብሳቢው የሚሄዱት መንገድ አይኖርም። ያለ ሰብሳቢው ያለ ሰበካ ጉባኤ ሰብሳቢ ምክትል ሰብሳቢው ለብቻው የሚሄደው መንገድ አይኖርም ማለት ነው። በዛ መሰረት የተቀመጠ ነው። እንግዲህ በአጥቢያ ቤተክርስቲያን በግንባር ከሚያገለግሉ መደበኛ ካህናት መካከል ለምን ይሄናል? ካህናት መደበኛ አገልጋዮች ብቻ አይደለም። አንድ አጥቢያ ላይ ደጅ የሚጠኑ የሚያገለግሉ ወይም በበጎ ፈቃድ የሚያገለግሉ ካህናት ሊኖሩ ይችላሉ። ሌላ መደበኛ ስራ እየሰሩ በበጎ ፈቃድ በቻሉ ጊዜ መጥተው የሚያገለግሉ ካህናት፣ ዲያቆናት፣ ቀሳውስት፣ መነኮሳት ሊኖሩ ይችላሉ። ደግሞ መደበኛ ሆነው በአጥቢያው የሚያገለግሉ ይኖራሉ። ስለዚህ መደበኛ ሆነው ከሚያገለግሉ መካከል ከሁለት ያላነሱ ከአራት ያልበለጡ ካህናት በጉባኤው አባላት ይሆናሉ። ቢመረጡ ከሁለት ያላነሱ ከአራት ያልበለጡ። ከላይ ማን ብለናል? አስተዳዳሪው አሉ። አራት ከሆኑ ከአስተዳዳሪው ጋር 5 ይሆናሉ ማለት ነው ካህናት። ወይም ቤተክርስቲያኑ ብዙ ካህናት የሌሉት ከሆነ ለምሳሌ በገጠር አብያተ ክርስቲያናት ቅድም እንዳልኳችሁ 1 ወይ 2 ካህናት ያሉበት ቢሆን 2 ይሆናሉ ማለት ነው። ዲያቆኑ እና ካህኑ ሊሆኑ ይችላሉ። ለምን? አዲስ ቅዳሴም ለመቀደስ ልኡካን ስለሚያስፈልጉት አይ ቲንክ ለዛ ቁጥር ይሄ ስለሚያሟላ ከዛስ ከአንድ የሰንበት ትምህርት ቤት ወጣት ጋር ከሰበካው ምዕመናን መካከል የሚመረጡ ከ2 ያላነሱ ከ4 ያልበለጡ ምዕመናን የጉባኤው አባላት ይላል። ምዕመናን የጉባኤው አባላት እንግዲህ ከአንድ የሰንበት ትምህርት ቤት ወጣት ጋር ያለው ከሰንበት ትምህርት ቤት የሚወከሉ ኦፊሻሊ የሚወከሉ ናቸው። በዚህ መዋቅር አሰራር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃለ ዓዋዲ አሰራር መሰረት የሰንበት ትምህርት ቤት ተወካዩን ሰንበት ትምህርት ቤቱ ወክሎ ነው የሚለቀው። ከስራ አስፈጻሚ አባላቱ ሊልክ ይችላል ወይም ከአባላቱ ሊልክ ይችላል። ጠቅላላ ጉባኤ የሰንበት ትምህርት ቤቱ ጠቅላላ ጉባኤ ተነጋግሮ አምኖበት ወክሎ የሰንበት ትምህርት ቤቱን ከሰበካ ጉባኤ ወደ ሰንበት ትምህርት ቤቱ፣ ከሰንበት ትምህርት ቤቱ ወደ ሰበካ ጉባኤው መልእክት ለማድረስ እንደ አንድ ተሰብሳቢ ደግሞ ኃላፊነቱን ለመወጣት የሚወክል ወጣት ነው የሚሆነው። የሰንበት ትምህርት ቤት አባላት ሰንበት ተማሪ ሆነው በሰንበት ትምህርት ቤት የሚያገለግሉ አሉ። እነዚህ ወጣቶች 2 አይነት ሊሆኑ ይችላሉ።
አንዱ ሰንበት ተማሪዎች ናቸው። እድሜያቸው 18 ሊሆን ይችላል፣ 17 ሊሆን ይችላል፣ 22 ሊሆን ይችላል፣ ወይም 30 ሆኖ ያላገቡ በቤተሰብ ስር ስቲል ያሉ ሆነው በአጥቢያው ሰበካ ጉባኤ በአባልነት ሳይመዘገቡ ቤተሰቦቻቸው ስለተመዘገቡ በቤተሰባቸው ሬጅስትሬሽን ውስጥ ያሉ በአጥቢያው ግን በሰንበት ትምህርት ቤት የሚሳተፉ ቢሆኑ እንደ አንድ ሰንበት ተማሪ ተወክለው በሰበካ ጉባኤ ውስጥ የማገልገል እድል የሚሰጥ ነው። ነገር ግን አንድ ሰንበት ተማሪ ምዕመን መሆን ይችላል አይችልም? ይሆናል። ምን ሲሆን? በአጥቢያው ሰበካ መንፈሳዊ ጉባኤ እኔ ቤተሰብ መስርቻለሁ፣ ቤተሰብ አለኝ፣ ራሴን ችዬ መመዝገብ እችላለሁ ብሎ ሲመጣ እድሜው እዚህ መዋቅር ላይ እዚህ ቃለ ዓዋዲ ላይ በተቀመጠው መሰረት ሬጅስተር ሲያደርግ ደግሞ እንደ አባልነቱ እንደ ምዕመን እንደ አንድ ቤተክርስቲያን ምዕመን የመሳተፍ መብቱ የተጠበቀ የተከበረ ነው ማለት ነው። የሚከለክል የለም። የቤተክርስቲያኑ መደበኛ ጸሐፊ የአጥቢያው ሰበካ ጉባኤ ጸሐፊ ይሆናል። ነገር ግን በውሳኔ ወቅት ድምፅ አይኖረውም። መደበኛ ጸሐፊ በሌለባቸው የአጥቢያ አብያተ ክርስቲያናት ከመደበኛ አገልጋይ መካከል ለሰበካ ጉባኤ አባላት የተመረጠ ካህን የሰበካ ጉባኤው ጸሐፊ ወይም የጉባኤው ጸሐፊ ይሆናል ይላል። ይሄ ቃለ ዓዋዲው የሚያዘው ነው። ምን ማለት ነው? ሁሉንም የሰበካ መንፈሳዊ ጉባኤ ቃለ ጉባኤ የሚይዘው በኢትዮጵያ አሰራር የቤተክርስቲያኑ ጸሐፊ ነው። ይህ ቤተክርስቲያን ጸሐፊ ቋሚ የሆነባቸው አሉ። አንለስ እዚህ ላይ እንደሚናገረው ምናልባት ቋሚ የሆነ የመደበኛ ሰራተኛ የሌላቸው ካልሆኑ በስተቀር ያ ቋሚ ሰራተኛ በእያንዳንዱ ጉባኤ ይገባል፣ ሀሳብ ሊያቀርብ ይችላል፣ ይጠየቃል። አሰራሮችን፣ ከዚህ በፊት የነበሩ ዶክመንቶችን፣ ከዚህ በፊት የነበረው ሰበካ ጉባኤ የሄደባቸውን ነገሮች ሊጠየቅ ይችላል። ዶክመንት ያቀርባል፣ ቃለ ጉባኤ ይይዛል። ነገር ግን በድምፅ አሰጣጥ ስርዓት በድምፅ ስለሆነ የሚወሰነው በሚወሰንበት ወቅት ድምፅ አይኖረውም ይላል። አሁን መደበኛ አባላቱ እነማን ናቸው ብለናል? ከ2 እስከ 4 የደረሱ። አሁን ለምሳሌ በትልልቅ አድባራት በአዲስ አበባ 4 ከካህን የሚመረጡ 4 ከምዕመን የሚመረጥ 1 የሰንበት ትምህርት ቤት ተወካይ እና 1 አስተዳዳሪ 10 አባላት ይኖሩታል። 11ኛ የቤተክርስቲያኑ ጸሐፊ ይኖራል። ቃለ ጉባኤ የሚይዝ አብሮ የሚሰበሰብ የሚወያይ ውሳኔ የሚሰጥ የሰበካ ጉባኤው ስራ የሚሰራ ሳይሆን የሚመራ አካል ነው። ስራ የሚሰራ ስል ስራ የሚያስፈጽም ከታች የሚያስፈጽሙ ክፍሎች ስላሉ የነዛ ኃላፊነት ነው የማስፈጽም። እዚህ በየ2 ሳምንቱ ይገናኛል፣ በአብይ ጉዳዮች ላይ ይነጋገራል፣ ውሳኔ ይሰጣል፣ የዛን ውሳኔ ተግባራዊነት ደግሞ ይከታተላል። ስለዚህ ኃላፊነቱ ይሄን የሆነ ነው የሚሆነው። ስለዚህ ብዙ ጊዜ የሚነሳ ጥያቄ አለ። 10 ናቸው፣ 10 ሆነው እንዴት ውሳኔ ሊሰጡ ይችላሉ ይባላል። የቤተክርስቲያን አስተዳዳሪን ጨምሮ 10 አባላት ነው የሚሆኑት። ብዙ ጊዜ አብላጫ ድምፅ ነው አይደለም ውሳኔ የሚሰጠው። 10 ከሆነ እንዴት ሊለይ ይችላል? በአሰራር ምንድን ነው የሚሆነው? ኢቭን ቢሆኑ 50-50 ሆነው 5-5 ቢከፈሉ እንኳን አስተዳዳሪው ያሉበት ድምፅ ካህኑ ያለበት አስተዳዳሪው ያሉበት ድምፅ አብላጫ ድምፅ ሆኖ ይሄዳል ነው የሚለው። እንግዲህ በአሰራር ያየሁትን ነው ማነሳላችሁ። የአባላት አመራረጥ ምንድን ነው የሚሆነው? መመዘኛዎቹ ምንድን ናቸው? ምን አይነት ነገሮች ነው ኮንሲደር መደረግ ያለባቸው የሚለው በዝርዝር እንደዚሁ ያስቀምጣል። የምዕመናን ተመራጮችስ ምን መሆን አለባቸው? በቤተክርስቲያን የጸኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ በአጥቢያው ነዋሪ የሆኑ በአጥቢያው ቤተክርስቲያን በአባልነት ወይም በሰበካ ጉባኤ አባልነት የተመዘገቡ ከእንዲህ አይነት ተግባራት የራቁ በስነ ምግባር የታነጹ ይልና በአጥቢያው ነዋሪ የሆኑ እድሜያቸው ከ21 እስከ 60 ዓመት የሆኑ ምዕመናን እና ምዕመናት ይመረጣሉ ይላል። የሰንበት ትምህርት ቤት የሚመረጡትን ከሰንበት ትምህርት ቤት የሚመረጡትን ደግሞ በዚሁ አይነት መልኩ ያስቀምጣል። የሚመረጡ እነማን ናቸው ለሚለው ማለት ነው። በሰበካ ሰንበት ትምህርት ቤት ካሉ አባላት ቁጥራቸው ከምዕመናን ወገን ሆኖ ይላል። ከምዕመናን ወገን ናቸው ሰንበት ተማሪዎች። በሰበካው ሰንበት ትምህርት ቤት በአባልነት የተመዘገቡ መሆን አለባቸው። እድሜያቸው ከ18 እስከ 35 ያሉት
ተወክለው ይመረጣሉ ይላል። ለምን ከዚህ በላይ ከሆኑ በአጥቢያው አባልነትም ስለሚኖሩ ምን መሆን ይችላሉ? እንደ አንድ ምዕመን በአባላት ተጠቁመው ተወዳድረው ሊገቡ ስለሚችሉ ማለት ነው። ብቁ ችሎታ ያላቸው በአስተዋናይነት የተመሰገኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸኑ የቤተክርስቲያን ዶግማና ቀኖና ስርዓት የማይጠራጠሩ ወጣቶች የጾታ ልዩነት ሳይደረግ ይመረጣሉ ይላል። እንግዲህ ይሄ የተቀመጠ ነው። የምርጫ ማሻሻያ ማጽደቅ ያለው የአገልግሎት ዘመን 3 ዓመት ይላል። አሁን የኛ አዲሱ መተዳደሪያ ደንብ ስንት አድርጎታል? 3 ዓመት። በፊት ስንት ነበር? 4 ዓመት። አንዳንዱ ነገር ሞር ወደ ቃለ ዓዋዲው የተዛመደ የተጠጋ እንዲሆን ሞር ይህን ቃለ ዓዋዲውን መሰረት አድርጎ እንዲሄድ አድርጎ የተቀመጡ ናቸው ማለት ነው እነዛ ነገሮች። እንግዲህ ሌሎች ዝርዝሮች አሉት። የአጥቢያ ቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ስልጣንና ተግባሩ ምንድን ነው የሚሰራው የሚለው እንደዚሁ ዝርዝር አለው። አንድ በአንድ አልሄድበትም፣ እናንተ ልታዩት የምትችሉት ነው። ሼር አደርጋችኋለሁ ይህን ዶክመንት። መክሰስ፣ መከሰስ፣ ውል መዋል። እንግዲህ መከሰስ ስላለ ራስን ዲፌንድ ማድረግ አለ። በአግባቡ ኮንትራቶችን በአግባቡ ያልተወጣ አካል ቢኖር አስፈላጊውን መብቱ እንዲያስጠብቅ የተቀመጡ ናቸው እንጂ መክሰስና መከሰስ እንትን ሆኖ አይደለም። አንዳንዴ በሌላ መንገድ የሚያዩ ስላለ እንድትመለከቱት ያለ ነው። ይሄ ዝርዝር ተግባራቱን እያንዳንዱን በዝርዝር አስቀምጦታል። የቆ ቅድም እዛ አንስተነው የነበረው መደበኛ የሰበካ ጉባኤ ወጪ ሂሳብ በቤተክርስቲያኑ አስተዳዳሪ እና በሰበካው ምክትል ሰብሳቢ በሁለቱ ጣምራ ፊርማ ይሆናል ይላል። ከመደበኛ ወጪ ሌላ ገንዘብ ማውጣት ሲያስፈልግ በሰበካ ጉባኤው ተወስኖ በስራ ላይ እንዲውል ይሆናል። መደበኛ ወጪዎች አሉ። እነዛ መደበኛ ወጪዎች ሁሌ በጣምራ ነው። ከመደበኛ ውጭ የሆኑ ነገሮች የሰበካ ጉባኤ ውሳኔ የሚፈልጉ ናቸው። ስለዚህ ቃለ ዓዋዲ ተሰርቶ ቃለ ጉባኤ ተሰርቶለት በዛ መሰረት የሚወጡ ነው የሚሆነው ማለት ነው። ይሄ ነው የሰበካ ጉባኤ መንፈሳዊ አስተዳዳሪ ስልጣኑ እና ተግባሩ ምንድን ነው የሚለውን በአግባቡ አስቀምጧል። እዚህም ላይ የቤተክርስቲያኑ አስተዳዳሪ የሰበካው ቤተክርስቲያን ዋና ስራ አስፈጻሚ በመሆን በዚህ ቃለ ዓዋዲ ይህንን ቃለ ዓዋዲ ተከትሎ በሚወጣ የውስጥ ደንብ መሰረት ለሰበካው ካህናት፣ ምዕመናን፣ መንፈሳዊ ጉባኤና ስለ አስተዳደር ጉባኤ የስራ አፈጻጸም በአጥቢያው ሰበካ ቤተክርስቲያን ላይ መንፈሳዊ አገልግሎትና አስተዳደር ኃላፊነት ተጠሪ ነው። ኃላፊነቱን የሚወስድ ነው። አሁን በአዲሱ መተዳደሪያ ደንብ ለምን ይሄ ሆነ እንደ ሁሉ ነገር ተጠቅልሎ ለአንድ ሰው የተሰጠ ተደርጎ የሚሳሉ ነገሮች አሉ። ይሄ በጣም ሮንግ ነው። የሰበካ ጉባኤው ሰብሳቢ የቤተክርስቲያኑ አስተዳዳሪ ካህን ይሆናል። ከቃለ ዓዋዲውም ጋር የሚዛመድ ነው። ነገር ግን ያ ማለት በቃ ሙሉ በሙሉ ሁሉን ነገር ጠቅልሎ ፈላጭ ቆራጭ ይሆናል ማለት አይደለም። ለምን? ውሳኔ የሚሰጠው አካል ማለት ሰበካ ጉባኤው ነው። ሰበካ ጉባኤው ደግሞ የማን ኮምፖዚሽን ነው? የአስተዳዳሪው፣ የካህናት፣ የምዕመናን፣ የሰንበት ትምህርት ቤት የዚህ ኮምፖዚሽን ነው። በጋራ ውሳኔ የሚሰራ መሆኑን ቃለ ዓዋዲው ዲፋይን ያደረገው ነው። መተዳደሪያ ደንባችንም ይሄን ቤዝ አድርጎ የወጣ ስለሆነ በዛ መሰረት የተቀመጠ ነው ማለት ነው። ውል ሲፈርሙስ እንዴት ነው የሚሆነው? ውል እንኳን ሲፈረም ራሱ በጋራ በጽሁፍ ሲፈቀድ በሰበካ አስተዳደር ጉባኤ ተወስኖ በጽሁፍ ሲፈቀድ ብቻ ከምክትል ሰብሳቢው ጋር ሆኖ በቤተክርስቲያኑ ስም ውል ይዋላል፣ ይፈራረማል። ለብቻው ያደረገ ከማን ጋር ሆኖ? ከምክትል ሰብሳቢው ጋር ሆኖ። ምንድነው እኛ ሳያለን ኤግዛክትሊ ተመሳሳይ። ለዚህ ነው እንደው ዝም ብለን በቀናነት ካላየ ነው ብዙ ነገሮች ሌላ ሊመስሉ ይችላሉ። ግን ኤግዛክትሊ ምንድነው ቃለ ዓዋዲው የሚለው ከየት ነው መሰረቱ የመጣው የሚለው እንድንመለከት ነው ስለ ቃለ ዓዋዲው የምናወራው የምንነጋገረው ማለት ነው። እንግዲህ የአጥቢያው ሰበካ መንፈሳዊ አስተዳደር ጉባኤ ምክትል ሰብሳቢ ስልጣንም እንደዚሁ ተዘርዝረዋል። የቤተክርስቲያን አስተዳደር በሌለ ጊዜ
ሙሉ ስልጣኑን ወስዶ ተክቶ የሚሰራ በተመሳሳይ ነው የተቀመጠው። የተፈቀደ ቢዩቲ ያላረጋች ታረጋለህ የተፈቀደው መደበኛ የሰበካ ጉባኤ ወጪ ሂሳብ ከአስተዳዳሪ ጋር በጣም ይፈርማል። ምክትል ሰብሳቢ ስልጣንና ክህነት የሌለው ከሆነ ምስጢራተ ቤተክርስቲያን የሚመለከቱ ጉዳዮች ማየት አይችልም ይላል ተቀምጧል። እኛም ላይ እንደዚሁ ምስጢራዊ የሆኑ ጉዳዮች ምስጢራተ ቤተክርስቲያን ማለት ነው። ምስጢረ ቤተክርስቲያን ካህን ብቻ ማየት ያለበት ነገር አለ። ተክቶ ይሰራል ሲባል ያንንም ተክቶ መስራት እንዳይመስል ተቀምጧል። በዛ መሰረት የሚሆን ነው። የሞር ለገዳማት አስተዳዳሪዎች ደግሞ እንደዚሁ የተለየ ተጨማሪ የሚያስቀምጣቸው ነገሮች አሉ። የገዳም አበምኔት ወይም መምህር ወይም መምኔት፣ የምንኩስና መመዘኛ፣ እነዚህ ሁሉ ዝር የክህነት ስራ ለማገልገል ማዕረግ ምንኩስና ለሚቀበሉ የቤተክርስቲያን አገልጋዮች ከምንኩስና በኋላ ምንድነው መደረግ ያለበት? ይሄ ሁሉ ነገር እንደው ጽድት ብሎ በደንብ ዲፋይን ተደርጎ የተቀመጠበት ዶክመንት ነው። የአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ውስጥ ምንድን ነው? ስራዎች ውስጥ ምንድን ነው? ምንድን ነገሮች ነው የሚይዘው የሚለው እንደዚሁ ዝርዝር ተቀምጦለታል። በዚህ ውስጥ በዚህ ጉባኤ ስር እነዚህ ተቋማት እነዚህ ክፍሎች እና ክፍሎችን መላቸው ተቋም የሚለውን አንዳንዶች በሌላ ነገር ዲፋይን እያደረጉት ስለሆነ ተቋም የሚለው ብዙ መልኩ ዲፋይን ሊደረግ ይችላል። የአንደኛ ስብከተ ወንጌል ክፍል ትልቁ ወንጌልን መስበክ ስለሆነ አሁን በአዲሱ መተሪያ ደንባችን ላይ አለ። እነዚህ ክፍሎች አብዛኞቹ ተካተዋል። የመንፈሳዊ ትምህርት ክፍል፣ የካህናት አገልግሎት ወይም ማህበረ ካህናት የምንለው ማለት ነው በእኛ። የሰንበት ትምህርት ቤት ክፍል፣ የሰንበት ትምህርት ቤት ክፍል፣ የዕቅድና ልማት ክፍል በዕቅድና በልማት የሚመለከተውን የሚሰራ ማለት ነው። የምግባረ ሰናይ ወይም የበጎ አድራጎት ክፍል የተለመደ የምንለው ይቅርታ፣ የህግ ክፍል ህጋዊ ጉዳዮችን የሚያማክር የሚያይ፣ የንዋያተ ቅድሳት የንብረትና የቅርሳ ቅርስ ክፍል፣ የሂሳብ ክፍል፣ የገንዘብ ያዥ፣ የቁጥጥር ኦዲት እና ኢንስፔክሽን ብለን ያስቀምጥ ነው ማለት ነው። እንዲያውም ሞር ተጠሪነቱ ለጠቅላላ ጉባኤ ሆኖ ኢቭን ሰበካ ጉባኤውንም ቻሌንጅ በሚያደርግ መልኩ ይሄኛውን በክፍሎች ስር ነው የተቀመጠው። እኛውን ያንን ያደረግነው ሞር ከሀገሩ ሁኔታም አንጻር ኦዲት እና ኢንስፔክሽን ወሳኝ ክፍል ነው። ለምን የሰበካ ጉባኤውንም በትክክል መስራት ሚዛናዊነት እያመዛዘነ ለጠቅላላ ጉባኤው ድምፅ የሚሆን አካል መሆን ስላለበት። የህንፃ ስራ እድሳትና ጥገና ክፍል አለ አይደለም። ሀጃዊ መረጃ ስታትስቲክስ ክፍል ይሄ የለንም። ሞር ይሄ በየትኛው ክፍል የሚካተት ነው? የህዝብ ግንኙነት ክፍል ውስጥ አንዱ ሪስፖንሲቢሊቲ ሆኖ የተቀመጠ ነው፣ ግን በዛ የሚሸፈን። የሰበካ ጉባኤ ማስተባበሪያ ክፍል፣ የገዳማት ክፍል የለንም። ለገዳማት ሲኖሩ ነው ተጨማሪ ሆኖ የሚገባው። እነዚህ ሁሉ በዚህ አይነት መሰረት በክፍል ደረጃ የሚዋቀሩበት ነው የሚሆነው ማለት ነው። የኛ መተሪያ ደንቡን ስንመለከት እናያቸዋለን እነዚህ እንዴት አድርገው እንደተዋቀሩና እንደተቀመጡ። ስለዚህ እነዚህ ክፍሎች ሁሉም እነዚህ ክፍሎች ተጠሪነታቸው ለማን ነው የሚሆነው? ተጠሪነታቸው ለሰበካ ጉባኤው ነው የሚሆነው። እኔ በተለይ አዶኖ ምን እንደነካን አላውቅም። በውጭው ዓለም ያለን ምዕመናን እኔ እንግዲህ በአጠቃላይ በውጭ ያለን ልበል የእኛን ካቴድራል ስለማይ ማለት ነው። አንድ ሰው ሰበካ ጉባኤው ራሱ መርጦ ለአንድ ክፍል እንዲመራ፣ እንዲያስተዳድር፣ እንዲራዳ የሚያስቀምጠው ሰው መጀመሪያ የሚሆነው በሚያሳዝን ሁኔታ ሰበካ ጉባኤውን የማይሰማ ሰው መሆን ነው የሚፈልገው ፎር ሰም ሪዝን። ይሄ በቃ መዋቅር መጠበቅ ማለት ይሄ የሰበካው መንፈሳዊ ጉባኤ ለወረዳ ቤተ ክህነቱ ከሚመጣው መመሪያ የማይቀበልና የማይሰማ ከሆነ አንድ ተቋም መሆን አይችልም ማለት ነው። የወረዳው ቤተ ክህነት ከሀገረ ስብከቱ የሚመጣውን የማይቀበል የማይሰማ፣ ያንን ተዋረድ የሚጠብቅ ከላይ ላለው ኃላፊ የሚያስፈልገውን ሪስፖንሲቢሊቲ የማይሰጥ ከሆነ
ከባድ ነው አይደል? ልክ እንደዛ እዚህ ላይ የሚቀመጡ እያንዳንዱ ክፍሎች የክፍል ኃላፊዎች መርጠው ላስቀመጡት የሰበካ ጉባኤ አባላት ከዛ የሚመጣውን ውሳኔ እየተቀበለ የሚያስፈጽም ሆናል እንጂ ኖ አይ እኛ ያልነው ነው እናንተ አታውቁም ይሄንማ ብሎ ኮምፕሊትሊ ያንን ላለመቀበል የሚሄድ ከሆነ አንድ መዋቅር ፋንክሽን ማድረግ አይችልም፣ መደማመጥ አይችልም። ኃላፊነት እርከን ያለው ለዛ ስለሆነ ማለት ነው። ስለዚህ ያንን እርከን በጠበቀ መልኩ እንዲሰራ ቅድም እዚህ ላይ እንደተቀመጠው የአጥቢያው ቤተክርስቲያን ሰበካ መንፈሳዊ ጉባኤ ስር ጽሕፈት ቤት አለ። በጽሕፈት ቤቱ ስር የስራ ክፍሎች ያቋቁማል። ለዛ የስራ ክፍሎች ምን እንደሚመስሉ ነው ማለት ነው የተቀመጠው። ዝርዝር አሰራራቸውን ሁኔታውን በሚገባ ዝርዝሩ ያስቀምጣል። በመቀጠል የአጥቢያው ቤተክርስቲያን ሰበካ መንፈሳዊ ጉባኤ ዋና ጸሐፊ ምንድን ነው ስልጣኑ የሚሆነው? ዋና ጸሐፊ ይሄ ዝርዝር ተቀምጧል። የስብከተ ወንጌል ክፍል ስራና ኃላፊነቱ ምንድን ነው? በሰማል የስብከተ ወንጌል ያንን ዝርዝር አፈጻጸምና አሰራር ተቀምጧል። የመንፈሳዊ ትምህርት ክፍል ውስጥ ስራ ምንድን ነው? ምንድነው መንፈሳዊ ትምህርት ክፍል? ቤተክርስቲያን አባቶቻችን ከአንድ ተማሪ ከንባብ ጀምሮ ስፔሻላይዝ እስከሚያደርግበት የተለያዩ ሙያዎች አቋቋም ሊሆን ይችላል፣ የመጽሐፍ ትርጓሜ ሊሆን ይችላል፣ ሌሎችም እስኪደርስ ድረስ ያለው ትምህርት ቤተክርስቲያን የራሷ የትምህርት ስርዓት አለ። ያ የትምህርት ስርዓት ተግባራዊ የሚሆንበት ቦታ ማለት ነው። በዚህ ሙያ ባለቤት የሆኑ ያስመሰከሩ መምህራን የሚያስተምሩበት። ስለዚህ የንባብ፣ የጽሕፈት፣ የስሌትና የቋንቋ፣ የጽዋትወ ዜማ፣ የአቋቋም፣ የቅዳሴ፣ የግዕዝ ደግሞ ወደ ምን ያደርጋል? ወደ ቅኔ፣ የተርጓሜ መጽሐፍት፣ የብሉይ ኪዳን መጽሐፍት፣ የአዲስ ኪዳን መጽሐፍት፣ የቤተክርስቲያን ታሪክ፣ የኪነ ጥበብ፣ የተግባረ ዕድና ልዩ ልዩ የሙያ ትምህርቶች ሁሉ የሚሰጡበት የትምህርት ክፍል ነው የትምህርት ክፍል። ስለዚህ በዚህ አይነት መሰረት በየአጥቢያው ትምህርተ ወንጌል እንዲሰፋ፣ የቤተክርስቲያን ትምህርት እንዲሰፋ፣ ዲያቆናት እንዲፈሩ፣ መምህራን እንዲፈሩ የተቀመጠ ስርዓት ነው። የካህናት አገልግሎት ክፍል አለ። ይሄው እንደዚሁ ቄሰ ገበዝ አለው፣ ሊቀ ዲያቆን አለው፣ ሊቀ ጠበብት አለው ወይም አጋፋሪ ሊባል ይችላል። ቄሰ ገበዙ ቄሰ ገበዙ ማለት ላሉት ካህናት ማኔጅ የሚያደርግ የሚመድብ፣ የሚከታተል፣ ስራቸውን የሚቆጣጠር፣ ኃላፊነት የሚወስድ በማህበረ ካህናቱ የሚመረጥ ቄሰ ገበዝ ይኖራል። ቄሰ ገበዙ የቀሳውስቱ ኃላፊ ሆኖ ያንን የሚሰራ ማለት ነው። ሊቀ ዲያቆኑስ የዲያቆናቱ ኃላፊ ሆኖ ዲያቆናቱን የሚያዝ፣ የሚመራ፣ የሚከታተል፣ የሚቆጣጠር፣ በአግባቡ ባይሰሩ ለጽሕፈት ቤቱ ሪፖርት የሚያደርግ። ሊቀ ጠበብቱና አጋፋሪውስ እነዚህ ደግሞ ለመርጌቶቹ አንዱ ሰፊ አገልግሎት የማህሌቱ የዝማሬው ስለሆነ በዛ ያሉት አገልጋዮች ደግሞ መርጌቶቹ ሁሉ ኃላፊነት ወስዶ የሚመራ፣ የሚያቀናጅ፣ የሚያሰማራ፣ የሚከታተል፣ የሚቆጣጠር በዚህ አይነት መልኩ የተቀመጠ ነው ማለት ነው። በዚህ ውስጥ ስርዓተ ማህሌቱ፣ ሰዓታቱ፣ ቅዳሴው በአግባቡ ስርዓት በያዘ መልኩ እንዲቀጥል በተቀመጠው መልኩ እንዲሄድ የሚያደርግ ባለፈው ሳምንት ብለናል። ቤተክርስቲያን ሁሉ ነገር የተሰናዳላት የተቀመጠላት ብለናል። መጽሐፈ ግጻዩ ለየቀኑ ያሉትን ንባባቱን፣ ቅዳሴውን ምኑ እንዲፋይን አድርጓል። ስለዚህ የቄሰ ገበዙ ኃላፊነት፣ የሊቀ ዲያቆኑ ኃላፊነት ምንድን ነው? ያ የዕለቱ በአግባቡ መከናወኑ ይከታተላል፣ ያንን ያሰናዳል፣ ኃላፊነት ወስዶ ያንን የሚሰራ ማለት። ካህናት የንስሐ ልጆቻቸው ከክደት፣ ከኑፋቄ፣ ከክፉ ልማድና ግብር ለመጠበቅ እንዲችሉ ያስተምራል፣ ይከታተላል፣ ይመራል። ይሄ የካህናት አገልግሎት የሚከናወኑ ናቸው። ምሳሌ በጋራ የንስሐ ልጆቻቸውን እንዲያስተምሩ፣ እንዲመሩ፣ እንዲያበረታቱ የሚደረጉ የተለያዩ ስራዎች የሚጠቀሱበት ነው። እያንዳንዱን ዘርዝረን አንችለውም፣ እናንተ ማንበብ የምትችሉት ነው። ሌላና ዋነኛ የሰንበት ትምህርት ቤት ስራና ኃላፊነት። ሰንበት ትምህርት ቤት የቤተ ክርስቲያን
የጀርባ አጥንት ነው ይባላል ብዙ ጊዜ። አሁን እንደዛ መባሉ ብዙዎች ሲከነክናቸው ያለው ማለት ምዕመናን አይደሉም ማለት አይደለም። ምዕመናን የቤተክርስቲያን የጀርባ አጥንት ናቸው። ምዕመናን ከመቶ 10 ወይም ከ10 1 ያላቸውን እየሰጡ ራሳቸው ለአገልግሎት እያሰማሩ ነው ቤተክርስቲያን የሚያቆሟት። ትክክለኛ ውክልና ተሰጥቷቸዋል። በሰበካ ጉባኤ ውስጥ ኃላፊነት አላቸው፣ ውክልና አላቸው። ሰንበት ትምህርት ቤት ደግሞ ተተኪ ትውልድ እንዲፈራ ነገ ምዕመናን የሚሆኑ ነገ ዲያቆናት የሚሆኑ ነገ ጳጳሳት የሚሆኑ የሚፈሩበት ተቋም ማለት ነው ሰንበት ትምህርት ቤት። ስለዚህ ሰንበት ትምህርት ቤት በየአጥቢያው እንዲቋቋም በየአጥቢያው ኃላፊነት ወስዶ ተተኪ ትውልድ ላይ እንዲሰራ የተቋቋመ ተቋም ነው። ስለዚህ በዛ መሰረት እንግዲህ ሰንበት ትምህርት ቤት ምን አይነት ተግባራት ነው የሚያከናውነው የሚለው አግባቡ በዚህ አይነት መልኩ ዘርዝሮ ያስቀምጠው። የሰንበት ትምህርት ቤት በአጥቢያው ሰበካ ጉባኤ ያቋቁማል፣ ያደራጃል። በአጥቢያው ሰበካ ጉባኤ ከ4 እስከ 35 ዓመት የእድሜ ክልል የሚገኙ ህፃናትና ወጣቶችን የሰንበት ትምህርት ቤት አባላት ይሆናሉ። ዲያቆናት ሆነው በመማርና በማስተማር ቀሳውስት፣ መምህራን በማስተማር በሰንበት ትምህርት ቤት እንዲሳተፉ ያደርጋል። ለህፃናትና ለወጣቶች እንደየእድሜያቸው መጠን መምህር በመመደብ በማዕከል ደረጃ በሚወጣው ስርዓተ ትምህርት መሰረት ያስተምራቸው። ዛሬ የሰንበት ትምህርት ቤቶች በጣም ትልልቅ ስራ የሚሰሩ ሆነዋል። ልጆችን ህፃናትን ከማስተማር አልፈው እንደ አንድ መለስተኛ ኮሌጅ ቋሚ የሆኑ ኮርሶችን የሚሰጡ የቀዳማይ፣ የካህላይ፣ የሳልሳይ፣ ራባይ ያሉ ግዕዙን፣ የሃይማኖት ትምህርት፣ የቤተክርስቲያን ታሪክ፣ ስርዓተ ቤተክርስቲያን፣ የአንድምታ፣ የዮሐንስ ወንጌል አንድምታ፣ የማቴዎስ ወንጌል አንድምታ ትምህርቶች የሚሰጡባቸው፣ ግዕዝ ትምህርት የሚሰጥበት የሚማርበት፣ ወጣቱ አዋቂው እየተማረ ቤተክርስቲያንን እንዲያውቃት እየተማረ በእውቀት ላይ በተመሰረተ መልኩ ራሱን የሚመራ ቤተክርስቲያንን የሚያገለግል እንዲሆን ትልልቅ ስራዎች እየሰሩ ያለበት ዘመን ነው ዛሬ። አሁን እዚህ ላይ አንዱ ብዙ ጊዜ የሚነሳ ጉዳይ አለ። በእድሜ ይገድባል 35 ዓመት ብሎ፣ ስለዚህ እንደው ሰንበት ተማሪ በቃ እዛ እድሜ ላይ ማቆም አለበት የሚል እዚያው እንኳን ባለንበት በአሜሪካ እንደዛ እንዲሆን ይህንን ግፊት የሚያደርጉ ሰዎች አሉ። እውነት ነው። ኦሪጂናል ይሄ ነገር ሲወጣ በዚህ አይነት መልኩ ተቀምጧል። ሞር ወደ ሰፊው አገልግሎት ወደ ምዕመንም ሆኖ ደግሞ ቤተክርስቲያን ወደ ማገልገል እንዲሄዱ ከሚል የተቀመጠ ነው። ከዛ በላይ ግን ቆይቶ ቢያገለግሉስ ችግሩ ምንድን ነው? ምክንያቱም ሰው እድሜ እየጨመረ እያወቀ ሲመጣ የበለጠ ለሰፊ አገልግሎት አእምሮ እየሰፋ በእውቀት እየዳበረ እያወቀ የሚሄድ ነው። ያ በመሆኑ ነው ሰንበት ትምህርት ቤቶች ዛሬ ትልልቅ ስራ የሚሰሩ የሆኑት። አሁን በኢትዮጵያ ሰንበት ትምህርት ቤቶች ብትሄዱ ዛሬ የስዕል ትምህርት ቤት፣ የስዕል ትምህርት የሚሰጥባቸው፣ የአብነት ትምህርቱ የሚሰጥባቸው፣ ቅድም እንዳልኩት መደበኛ የኮርስ ትምህርቶች ለምዕመናን ለሰንበት ትምህርት ቤት የሚሰጥባቸው፣ በአካባቢያቸው ያሉ ሃይስኩሎችን፣ ኤሌመንተሪ ትምህርት ቤቶችን፣ የኤሌመንተሪ ትምህርት ቤቶች ጉባኤ፣ የሃይስኩል ትምህርት ቤቶች ጉባኤ የሚያሰናዱ፣ የሰራተኞች ጉባኤ ሄልፕ የሚያደርጉ፣ በኮሌጅ ለሚማሩ ተማሪዎች ደግሞ በተለይ ለማህበረ ቅዱሳን ስፔሻሊ የተሰጠ በቅዱስ ሲኖዶስ ተወስኖ የተሰጠ ኃላፊነት ስለሆነ ከሰንበት ትምህርት ቤቶች ጋር በጋራ ሆነው በየአጥቢያው እንዲማሩ የሚሰጥ በመሆኑ ከማህበረ ቅዱሳን ጋር ደግሞ አብሮ በጋራ በመሆን የመንፈሳዊ ኮሌጆች ጉባኤ የሚያሰናዱ የሚያስተካክሉ ትልልቅ ስራ የሚሰሩ ተቋማት ሆነዋል ሰንበት ትምህርት ቤቶች። ታዲያ ይሄ በልጆች ብቻ በህፃናት የሚሰራ ይመስለናል? አይደለም። እድሜያቸው ቢጎለምስም በሰንበት ትምህርት ቤት ሆነው በተለይ በጎልማሶች ያው በእድሜ የተከፋፈለ ነው ሰንበት ትምህርት ቤት። የህፃናት ክፍል አለ፣ የታዳጊዎች እድሜያቸው መካከለኛ ወይም የመካከለኞች ክፍል አለ፣ የወጣቶች ክፍል አለ፣ የጎልማሶች ደግሞ አለ። በጎልማሶች ጉባኤ ተመልሰው ሰንበት ትምህርት ቤቶቻቸውን የሚረዱ የሚያገለግሉ የሚሰሩ ሆነው እንዲያገለግሉ የተቀመጠ ነው ማለት ነው። ስለዚህ በዚህ መሰረት ሰንበት ትምህርት ቤቶች ሰፊ ስራ ይሰራሉ። ከዚህ በላይ ብዙ መስራት አለባቸው። የግብፅ ቤተክርስቲያን ባለፈው ሳምንት አንስቼ የላችሁ ነበረ፣ ሳላነሳም አላልፈው። የግብፅ ቤተክርስቲያን የሙስሊሞች ቁጥር እየበዛ በጣም ብዙ ፈተና ላይ ወድቀው
ኦልሞስት ዛሬ ክርስትና የጠፋባቸው ብዙ ከተሞች አሉ። ትላንትና የክርስትና መሰረት የነበሩ በቱርክ በተለያዩ ቦታ ስማቸው ዛሬም ድረስ የሚነሳ ቦታዎች አሉ። ልክ እንደነዛ ለመጥፋት ጫፍ ላይ ስትሆን ተነስተው ቤተክርስቲያኗን ከታደጉ አባቶች ወንድሞች መካከል አንዱ ሀቢብ ጊዮርጊስ ነው። ይህ ወጣት ትልቁን ሚና የተጫወተው ቤተክርስቲያን የማስተማሪያ ቦታ እንድትሆን፣ ልጆች የሚማሩበት ቦታ እንድትሆን፣ ወጣቶቹ የሚማሩበት ቦታ እንድትሆን አድርጎ ሰንበት ትምህርት ቤት በማቋቋሙ ነው የግብፅ ቤተክርስቲያን ዛሬ የደረሰችበት ደረጃ የደረሰችው። ዛሬ ግብፅን ሄዳችሁ ብትጎበኙና ብትመለከቷት በጣም አብያተ ክርስቲያኖቿ፣ ካህናቶቿ፣ መነኮሶቿ በጣም ጠንካሮች ናቸው። ጥቂት ቢሆኑ በቁጥር ምናልባት 10% የሚሞሉ ከሆነ አምናቸዋል ከሀገሪቱ ቁጥር አንጻር። ነገር ግን ኢንፍሉዌንስ በጣም ኢንፍሉዌንሻል በመሆን ግን በጣም ሃይማኖታቸውን የሚያውቁ ጠንቅቀው የሚያውቁ በክርስትናው የሚኖሩ በእውቀት በሀብት የደረጁ ሃይማኖታቸውን ያስከበሩ ምዕመናን ያሉባት ቤተክርስቲያን ከምን መጡ? ያን ተተኪ ትውልድ ላይ ከመስራት ሰንበት ትምህርት ቤት ላይ ከመስራት የመጡ ናቸው። ስለዚህ ዛሬ የምናቃለው ሰንበት ትምህርት ቤት ቢኖር ባይኖር እድሜያቸው እንደዚህ እንደው ሚውጡ ይበተን የምንለው ሰንበት ትምህርት ቤት ለቤተ ክርስቲያን መሰረት ነው። ነገ ዛሬ የሰራናቸው ስራዎች ነገ እንዲቀጥሉ ዛሬ እዚህ በውጭ የምናያቸው የሚሸጡ አብያተ ክርስቲያናት ትላንትና እዛ ላይ ባለመስራታቸው ወጣቱ ላይ ባለመስራታቸው ነው። ዛሬ ወጣቱ እግዚአብሔር የለም የሚል ትውልድ ሆኖ ኤቲስት ሆኖ የምንመለከተው አሜሪካ ውስጥ ወይም ግድ የለሽ ሆኖ ከሃይማኖት ርቆ የምንመለከተው ወጣቶች ላይ መስራት ባለመቻላቸው። ስለዚህ ወጣቶች ላይ ለመስራት ትልቁ መሰረት ሊጣል የሚያስፈልግበት ቦታ ቢኖር ሰንበት ትምህርት ቤት ነው። ስለዚህ ያንን አይተው ነው አባቶቻችን የሌሎች አብያተ ክርስቲያናት የአያት አብያተ ክርስቲያናትንም ልምድ አይተው ነው በዚህ መሰረት ሰንበት ትምህርት ቤት እንዲቋቋም በየሰንበት ትምህርት ቤቱ መንፈሳዊ ትምህርት የሚሰጥበት እንዲሆን በመንፈሳዊ ትምህርት ቤት የሚማሩ ወጣቶች ቴክኖሎጂውን ጥበቡን እየተጠቀሙ በድራማ በመዝሙር ወንጌልን እንዲሰብኩ እንዲያስተምሩ መርሃ ግብራት እንዲያዘጋጁ እንዲዘረጉ የዕለት የሳምንት መርሃ ግብሮች ያዘጋጃል ይላል በሊቃውንት ጉባኤ እየተመረመሩና እየታየ። ስለዚህ ያንን ሁሉ እንዲያደርጉ ሰፊ ስራ እንዲሰሩ የተቋቋመ ተቋም ነው ሰንበት ትምህርት ቤት። እዚህ ጋር አንድ ነገር ግን ማንሳት የምፈልገው አብሬ ማንኛውም የሚሰበስቡትን ሀብትና ገንዘብ ይላል። ሰንበት ትምህርት ቤት እንዴት ገንዘብ ይሰበስባል? እዛ ጋር ለምን ገንዘብ ይሰበስባል ብላችሁ አስቀመጣችሁ ወይም ሌሎች ነገሮች ይተባላል። ኤግዛክትሊ ከዚህ የተወሰደ ነው። የሚሰበስቡትን ገንዘብ ከአባላት ሊሰበስቡ ይችላሉ። ድራማ አሳይተው ገቢ ሊያስገኙ ይችላሉ። ገቢ ማስገኛ መንገዶችን ፈጥረው እዚህ እንደምናደርገው ጫማ እንጠርጋለን አይደለም፣ አንዳንድ አስፈላጊ ሲሆን የተለያዩ ነገሮች ይሰራሉ ለሰንበት ትምህርት ቤቱ ተብሎ። አሁን እዚህ ደግሞ እንደውም ከዛ አልፎ ለቤተክርስቲያኑ ደግሞ የሆኑ ገቢ ማስገኛ ለስፔሲፊክ ዓላማ አሁን ለህንፃችን ለመክፈል በየሳምንቱ ብስኩት እየሰሩ እየሸጡ በዕለቱ ለቤተክርስቲያኑ ገቢ አድርገው ይሄዳል። ቀላል ገንዘብ አለ እየሰሩት ያለው እያደረጉት ያለው ለቤተክርስቲያኑ ሊመሰገኑ ነው እንጂ የሚያስፈልጋቸው ለዛ ሌሎች ውርጅብኝ ሊወርድባቸው አልነበር የሚያስፈልጉ። ማንኛውም የሰበሰቡ ሀብትና ገንዘብ በቤተክርስቲያኑ ሞዴል 30 ይባላል እና 64 ንብረቱን በሞዴል 19 ሰብስቦ ለአጥቢያው ሰበካ መንፈሳዊ ጉባኤ ጽሕፈት ቤት ገቢ ያደርጋል። ገንዘብና ንብረቱንም በአጥቢያው መንፈሳዊ ጉባኤ ያስመረምራል። ኦኬ። ስለዚህ በዚህ መሰረት እንዲሰራ ነው አሁን አዲሱ መተሪያ ደንባችን ይሄንን መሰረት አድርጎ የወጣውና የተቀመጠ። እንግዲህ ሌላ የሚሄድበትን ተቀመጠ ነው። ከንስሐ ልጆች ቀሳውስት የንስሐ ልጆቻቸው መንፈሳዊ ትምህርት እንዲከታተሉ ወላጆቻቸው ልጆቻቸውን ሰንበት ትምህርት ተመዝግበው መንፈሳዊ እውቀት እንዲቀስሙ ወደ ሰንበት ትምህርት ቤት ይልካሉ፣ ግዴታቸውን ይወጣሉ፣ ያንን ያደርጋሉ። እነዚህ ሁሉ ስራ የሚሰራበት ትልቅ ተቋም ነው ሰንበት ትምህርት ቤት። የዕቅድና ልማት ክፍል አለው። ዝርዝሩ ተቀምጧል። የምግባረ ሰናይ ምክንያቱም በምግባረ ሰናይ
አሳዳጊ የሌላቸውን ልጆች ችግረኞችን ገዳማቱን እርስ በርስ ደግሞ ወደ ጎንዮሽ መተያየትም ስላለበት አንድ አጥቢያ የተሻለ ምዕመን ያለው የተሻለ ገቢ ያለው ሊሆን ይችላል። ሌሎች የሌላቸውን አጥቢያዎች አይቶ ገዳማቱን የአብነት ትምህርት ቤቱ እንዲረዳ የኃላፊነቱ እንደሆነ ደግሞ በዚህ መልኩ በምግባረ ሰናይ ተቀምጧል ማለት ነው። የሕግና የስርዓት ክፍል፣ የንብረት የንዋየ ቅድሳት የቅርሳ ቅርስ ክፍል፣ እያንዳንዱ ክፍል ቅድም ያየናቸው የስራ ዝርዝሩ በዚህ መልኩ ተቀምጦለታል ማለት ነው። ይሄ እንግዲህ በአንድ አጥቢያ ስር ያሉ የቁጥጥር ክፍል እንደዚሁ ኃላፊነቱ ምንድን ነው? እያንዳንዱ ገቢዎች የሚደረገውን ዶክመንቱን ሆኑን ተቆጣጥሮ ዓመታዊ ሪፖርቱ ትክክል መሆኑን ማየት መቆጣጠር፣ እያንዳንዱ ወጪ በትክክል በመጠየቂያ ሆኖ መውጣቱን መግባቱን ሁለቱም ሰብሳቢውና ምክትል ሰብሳቢው መፈረማቸውን በዛ አይነት ወጪ መደረጉን የሚከታተል የሚቆጣጠር ያንን ኃላፊነት የሚወስድ ነው። የህንፃ ጥገና ክፍል ወዘተ እንዲህ እያለ ይቀጥላል ማለት ነው። የስታትስቲክስ ክፍል ይልና ይሄ እንግዲህ እስካሁን ያየነው አንድ አጥቢያ ላይ ያሉ ክፍሎች የሚደራጅበት የሚሆንበት ሁኔታ ነው ማለት ነው። ከዛ እስከ አጥቢያ ወዴት ይሄዳል ብለናል ቅድም። የወረዳ ሰበካ መንፈሳዊ ጉባኤ አለ። ያንን ደግሞ እንደዚሁ በዝርዝር ያብራራል ማለት ነው። እንግዲህ ወደፊት እነዚህን ደግሞ ጊዜ ከረዳ ጊዜ እግዚአብሔር በሰጠን ጊዜ መጠን እንነጋገራለን። ለዛሬ እዚህ ላይ ይበቃናል። በሚቀጥለው ሳምንት መምህራችን መልአከ አርያም ቀሲስ ብርሃኑ ጎበና ፈቃዳቸውን ሰጥተውናል እመጣለሁ ብለው። እሳቸው ደግሞ በአጠቃላይ ከሀገረ ስብከቱም አንፃር ምንድን ነው የሚመስለው የሚለውን ያቀርቡልናል። ጥያቄ ካላችሁ የተወሰነ ደቂቃ ጥያቄ እድል እሰጣለሁ ወደ እናንተ። እሺ፣ ሲሳይ አስደሳች መድረኩን መጠየቅ እችላለሁ? ይቻላል። እሺ፣ ገለጻው ጥሩ ነው። ጥሩ ጊዜ እያሳለፍክ ነው። ለአባላት ይህንን መድረክ መዘጋጀቱ ግን በብዙ ቦታዎች ላይ ስትገልጻቸው ችግር ያለባቸው አገላለጾች አሉ። ምናልባት ያው ሰዓት ላለመያዝ ነው ሰዎች እንዳይሳሳቱ። ለነገሩ ብዙ ሰው አላይም፣ ግን ጥንቃቄ የሚያስፈልግባቸው ብዙ ቦታዎች የነካካቸው አሉ፣ ያልተገለጹም አሉ። ለምሳሌ የሰበካ ጉባኤውን ለማን ነው ተጠሪው ሲባል ለጠቅላላ ጉባኤው አይደለም የሚለው ቃለ ዓዋዲው። ሰበካ ጉባኤው ወደ ላይ አስተዳዳሪውን ጨምሮ ወደ ላይ ሲሄድ ለሀገረ ስብከቱ ይላል። ስለ ሀገረ ስብከት ምንም አላልክም እና በመዋቅር ሲወራ እሱ ቢገባ ጥሩ ነበረ። እንደ ጥያቄ በተለይ ስለ ሰንበት ትምህርት ቤቶች ተደጋግሞ የተነገረው ነገር ላይ ችግር ስላለው ሰንበት ትምህርት ቤት በቤተ ክርስቲያን መዋቅር ውስጥ ሲዋቀር ያው ቤተ ክርስቲያንን የሚደግፉ ዲያቆናት፣ መነኮሳት፣ ሰባኪያን እና ምዕመናንን የምናወጣበት ቤተክርስቲያን የምታወጣበት አንድ ክፍል ነው። ነገር ግን በድንግልና ካልቆዩ እነዚህ ሰባኪያን፣ ዲያቆናትና መነኮሳት ለቤተክርስቲያን ፍጆታ ሊሆኑ አይችሉም። ስለዚህ ከዛ ውጪ ሆነው ሲገኙ፣ ከድንግልና ውጪ ሆነው ሲገኙ ወደ ምዕመንነት ነው የሚሄዱት። በተለይ ደግሞ ወልደው ወደ ትዳር ከገቡ ወደ ምዕመንነት ነው የሚሄደው። ከምዕመናን ወገን ራሱ ከሆኑ ተብሎ ራሱ የተጠቀሱ አሁን በተለየ ስለሆነ አገላለጹ ምናልባት የበለጠ ጥልቀት ያላቸው ደስ ያለኝ አሁን መምህር ይመጣሉም ስላልከኝ የበለጠ በዚህ ጉዳይ ላይም እነሱ ሊያጸዱት ይችላሉ እና አንዳንድ ጊዜ ሌላዎች ሰዎች እንዳይሳሳቱ ጥንቃቄ ቢደረግ የተሻለ ይሆናል። አንዳንዴ በጥሬው ብናነበው መልካም ነው፣ ግን አብዛኛው አቅጣጫው የፕሬዘንቴሽኑ አቅጣጫ ለምርጫ ከማዘጋጀት አንጻር አንድምታ ያለው መስሎ ስለታየኝ ነው እና እግዚአብሔር ይስጥልኝ። ጊዜውን መያዝ አልፈልግም። እሺ እግዚአብሔር ይስጥልን፣ ቃልዎትን ያሰማልን። ሌላ ጥያቄ ይጨመርና አድሬስ አደርጋለሁ አንድ ላይ። ሌላ ጥያቄ
ጥያቄ ካለ አስተያየት ካላችሁ መስጠት ትችላላችሁ። ባጭር ያደርጋችሁ። ጥሩ እንግዲህ እጅ አይታየኝም። ያው ጥያቄ ያለመጠየቅ ከሁለት አንዱ ነው ማለት ነው ይባላል ብዙ ጊዜ። አንዱ ሰዎች የቀረበው ነገር በደንብ ሲገባቸው ሌላ ተጨማሪ ጥያቄ ላይኖራቸው ይችላል። ከዛ አንፃር ነው። ሁለተኛው ደግሞ ወይ ሁሉም የቀረበው ነገር ግራ አጋብቷቸው ሊሆን ይችላል ይባላል። የትኛው እንደሆነ ምናልባት ግልጽ ነው ወይ ገብቷቸዋል የሚለውን እንደው በምልክት ብታሳየው፣ እጃችሁን በማውጣት ልታሳዩ ትችላላችሁ። ገብቶናል የምትሉ ገብቶናል። ስለገባን ነው ዝም ያልነው። እኔ ገብቶኛል በግሌ። እግዚአብሔር ይስጥልን። ሲሲዬ በጣም ጥሩ አገላለጽ ነው። እግዚአብሔር ይስጥልን። ለዛ ነው ዝም ያልነው። መልካም ቀጥሉ። እጃችሁ እናመሰግናለን። ሲሲዬ ጥሩ አገላለጽ ነው በእውነት እግዚአብሔር ይስጥልን። ገብቶናል። እሺ እግዚአብሔር ይስጥልን። የተጠየቀውን ጥያቄ ወንድማችን አቶ አስደሳች ያነሷቸው ጥያቄዎች አሉ። እንግዲህ እኔ ቃል በቃል እዚህ ላይ የተጻፈውን እያነበብኩ ነው የሄድኩበት። አንዳንዱን እሳቸው ያነሷቸው ነገሮች አሉ ወደዚህ ወደዛ የሚሄዱት የሚለው አንድ ሰው ቤተክርስቲያን ያላት አስተምሮ አንድ ነው ማለት ድንግልናን በተመለከተ የቤተክርስቲያን መንገድ ሁለት ነው። አንድ ሰው እድሜው ለአቅመ አዳም ወይም ለአቅመ ሔዋን እስኪደርስ ድረስ በድንግልና እንዲኖር ታዛለች። ከዛ በኋላ ሁለት መንገድ መምረጥ ይችላል። አንዱ በትዳር ህይወት የመኖር መንገድ ሊከተል ይችላል። ለመጀመሪያ ጊዜ ሚዩት ያላደረጋችሁ ካላችሁ ይቅርታ። እሺ አንዱ መንገድ እንግዲህ በትዳር የመኖር ህይወት ነው። በዛ የትዳር ህይወት በድንግልና ራሳቸውን ጠብቀው በስርዓተ ተክሊል በቤተ ክርስቲያን አንድ ሆነው እንዲኖሩ ታዛለች። ሁለተኛው መንገድ ደግሞ አይ እኔ ራሴን ለእግዚአብሔር ምሰጥ ነኝ፣ ለአገልግሎት ምለይ ነኝ ብለው ደግሞ ካሰቡ በድንግልና ወደ ምንኩስና ህይወት እንዲሄዱ ታዛለች። የቤተ ክርስቲያን መንገዱ አይሄድ። ከዚህ ውጪ ያለው በኃጢአት ምክንያት መውደቅ ካለ ሊኖር ይችላል፣ አይኖርም። ለዛ መንገድ አላት ቤተክርስቲያን። ሁሌ የንስሐ መንገድ አላት። በንስሐ ወደ የስጋዊ ድንግልና እንኳን ባያገኙ መንፈሳዊ ድንግልናን በንስሐ ስለምትሰጥ በዛ ህይወት በንስሐ ህይወት እየተመላለሱ ደግሞ በስርዓተ ተክሊል ባያገቡ በጸሎተ ማስባን አድርጋ ቤተክርስቲያን በትዳር እንዲኖሩ ታደርጋለች። የቤተክርስቲያን መንገዱ ይሄ እንጂ በድንግልና ካላቸው ወደ ድቁና ካሌላቸው ወደ ምዕመን ይሄዳሉ የሚል አስተምሮ የለም። ይሄ እኔ ዛሬ የሰማሁት ነው። ስለዚህ እዛ ላይ የተቀመጠው የሰንበት ተማሪዎች የሰንበት ትምህርት ቤት ዋና ዓላማ የወጣቶች ከ4 ዓመት ጀምሮ ያሉ ወጣቶች ልጆች፣ ህፃናት ሁሉ መንፈሳዊ ትምህርት እንዲማሩበት፣ እንዲጎለብቱበት፣ ነገ የቤተክርስቲያን ተረካቢ እንዲሆኑ ወደ ድቁናው ወደ ክህነት አገልግሎት የሚሄዱ ከሆነ ወይም ደግሞ በድንግልና ቆይተው አግብተው ቤተሰብ መስርተው ምዕመን ሆነው ጥሩ ምዕመን አገልጋይ ምዕመን ሆነው እንዲኖሩ ማድረግ ነው። ያ ነው ኃላፊነቷ። በዚህም ምክንያት ከሰንበት ትምህርት ቤት አድገው የወጡ ጳጳሳት ድረስ የደረሱ አሉ። ከሰንበት ትምህርት ቤት አድገው ወጥተው ትልልቅ ማዕረግ የደረሱ መንፈሳዊያን ምዕመናን ቤተሰቦች አሉ። እኔ በዛ ነው ማውቀው፣ የምረዳውም ይሄ ነው። የተማርኩት ቤተክርስቲያን ያስተማረችኝም ያ ነው። በዛ መሰረት ነው ይሄን ያየሁት። የምንነጋገር ያለ ነው
ስለ ቤተክርስቲያንን ማወቅ አጠቃላይ ሁኔታ ነው። ኢቨን ስለ ቃለ ዓዋዲ ነው የምናወራው። አይ ቲንክ ከምርጫ ጋር እንዴት እንደተያዘ አልገባኝም። ስለ ምርጫ ምንም ያነሳሁት ጉዳይ የለም። እሱ ስብሰባ ላይ ይሄ ስልጠና ነው። ስብሰባ ላይ ስንሄድ እዛ እንነጋገርበታለን። ይሄ ግን ትልቁ ዋና ዓላማ ምንድን ነው? አሁን ያለን ያጸደቅነው መተዳደሪያ ደንብ በምን ሚዛን ነው መመዘን ያለብን የሚለው እውቀታችንን እንደ አንድ ቤተክርስቲያን አባል እንድናበለጽግ አጠቃላይ ቃለ ዓዋዲው ምንድን ነው የሚለው መረዳት በኋላ ስለኛ ስለ ቤተክርስቲያናችን መተዳደሪያ ደንብ ስንነጋገር ግልጽ ይሆናልናል። እናየዋለን እንዴት እንደሚገናኝ እንዴት እንደሚዛመድ እዚህ ላይ ያለው እዛ ላይ ካለው ነገር ለማዛመድም ስለሚረዳ ነው ይህን እየተነጋገርን ያለ ነው። እኔ አሁን የደረስኩት እስካሁን ሳወራ የነበረው የአጥቢያ ቤተክርስቲያንን አሁን ምን ጋር ደረስን? ምዕራፍ 5 የወረዳ ሰበካ መንፈሳዊ ጉባኤ ይላል። መጀመሪያ ላይ ካልነበርክ አላውቅም የተነሳ ነው ከምንድን ነው? እሱን መዋቅር አይተን ነው። አጥቢያ አለ፣ ከአጥቢያ በላይ የወረዳ ሰበካ መንፈሳዊ ጉባኤ አለ፣ ከየአጥቢያው ተውጣቶ የሚመሰረት ከዛ ደግሞ ከየወረዳው ተውጣቶ የሚመሰረት ደግሞ የሀገረ ስብከት አለ። ከሀገረ ስብከት በላይ ደግሞ ጠቅላይ ቤተ ክህነት አለ። በጠቅላይ ቤተ ክህነት ደረጃ በአመት አንድ የሚገናኙ ከየወረዳው የሚመጡ የአጥቢያው ማነው የጠቅላይ ቤተ ክህነት ሰበካ መንፈሳዊ ጉባኤ አለ። ከዛ በላይ ቅዱስ ሲኖዶስ አለ። ተዋረዱ ከቅዱስ ሲኖዶስ ጀምሮ ወደ ታች እያንዳንዱ ስልጣነ እንትኑን በጠበቀ መልኩ ነው። የላይኛው መዋቅር የሚያዘውን የታችኛው መዋቅር እየተቀበለ ነው የሚሄደው። አወቃቀሩ እንደዛ ነው ብለን ተነጋግረናል። ያንን መሰረት አድርገን ነው ከዛ ወደ አጥቢያ ገብተን ዝርዝር ያየ ነው። ምናልባት ስለ አጥቢያው ብቻ ሳወራ ከመጣህ ብዬ ነው። ከዚህ ቀጥሎ ምንድነው የወረዳ መንፈሳዊ ጉባኤ አለ። ከዚህ በታች ደግሞ የሀገረ ስብከቱ ይቀጥላል፣ የጠቅላይ ቤተ ክህነት ይቀጥላል አለ ዝርዝሩ። እሱ ወደፊት የምንነጋገረው ብዬ ነው ያቆምኩት። እንግዲህ እውነት ነው እኔ ብዙ አዋቂ አይደለሁኝም፣ ተማሪ ነኝ። እኔም አንድ የሰንበት ተማሪ ነኝ። ግን በማቀው መጠን ማቀውን ለእናንተ ለማስረዳት ዶክመንቱን እያየን ለመመርመር ነው። በመናገር ያጎደልኩት ያልተሟላ ነገር ካለ መምህራን ሲመጡ የበለጠ ጠይቀን እንረዳለን። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። የሚያስተምር የሚናገር እግዚአብሔር ነው። እግዚአብሔርን አጋዥ አድርገን ጉባኤያችንን በጸሎት የጀመርነው እኛን መሳሪያ አድርጎ እግዚአብሔር እንዲናገር በጉባኤያችን እንዲገኝ እንዲያስተምረን ነው እና አሁንም የተማርነውን በልቦናችን ጽላት ይጻፍልን፣ ማስተዋልን ጥበብን ይስጠን፣ ሁሉም ነገር በቀናነት እንድንመለከት ይርዳን። ቲንክ ይሄው ነው። ጥያቄ ማለት በጽሁፍ የመጣ ይሆን አላውቅም። አንድ ጥሩ አገላለጽ ነው፣ ገብቶናል። እሺ አመሰግናለሁ። እንግዲህ አባቶቻችን በጉባኤ ካላችሁ እኔ ባጎደልኩ እናንተ የምትጨምሩት ይሄ በዚህ መስተካከል አለበት የምትሉት ካለ ድል እናንተ ልስጥና በዛው በጸሎት ትዘጉልናላችሁ። የዛሬው መራቅ አንድ ደቂቃ ጠይቀህ አንድ ደቂቃ። እሺ ማለት አስደሳች ነኝ። እሺ ይቅርታ። አሁን ለምሳሌ ቅድም የገለጽካቸው ላይ ነበርኩኝ፣ አይቼዋለሁ። መዋቅሩ በተወሰነ ስክሮል ሲደረግ የሀገረ ስብከቱ የሚሉት አንዳንድ ቦታዎች ላይ ሳትገልጻቸው ያለፍካቸው ስላሉ ነው። ግን አሁን ያለን መተዳደሪያ ደንብ ይሄንን የመሰለ ቃለ ዓዋዲ እያለ አንተም ስትገልጸው ለምን ከዚህኛው የሚጻረር አሁን ያልኩት ለምሳሌ ሀገረ ስብከቱን ለምሳሌ አሁን መተዳደሪያ ደግሞ አያስገባም በቤተ ክርስቲያን ናችን አሁን በአጥቢያችን ባለው አስተዳደር ጉዳይ ላይ እና እሱን መዋቅር እዚህ ላይ የተጻፈው መዋቅር እዛኛው መተዳደሪያ ደንብ ላይ አልገባም። በተለይ ደግሞ አሁን ለውጭ ሀገር ተብሎ የመጣ መተዳደሪያ ደንብ ብለህ ስትገልጸው ሀገረ ስብከቱ ራሱ አላመነበትም የሚል ቃል ተጠቅማል። ሀገረ ስብከቱማ ሊቀ ጳጳሱም እንዲሁም ሊቀመንበሩም መጥቶ እኛ አጥቢያ ውስጥ ራሱ ፕሬዘንቴሽን ሁሉ ተሰጥቷል። ይሄንን መተዳደሪያ ደንብ ለማድረግ ማለት ነው ቃለ ዓዋዲውን። በተለይ ደግሞ ይሄ ቃለ ዓዋዲ ሲወጣ ይሄ አሁን ያለው ሰበካ ጉባኤ ስልጣን በያዘ በ6ኛው ወር ነው ይሄ ቃለ ዓዋዲ የወጣው። ይሄን ቃለ ዓዋዲ መጨረሻ ላይ ሄደ ብታዩት ለውጭ ሀገር ሁሉ ተብሎ ነው ይሄ ቃለ ዓዋዲ የወጣው። 8 ዓመት ሙሉ አልተጠቀምንበትም። አሁን በመጨረሻም እንኳን ለውጭ ሀገር ተብሎ እንኳን ሲመጣ እንኳን በተለያየ መድረክ ላይ የመጣውን እንኳን ቃለ ዓዋዲ
ለውጭ ሀገር የሚለው ሙሉ ቃለ ዓዋዲ አይደለም። በደንብ ብታጠቡት ይሄንን ቃለ ዓዋዲ ነው ሪፈር የሚያደርገው። ያኛው እንደው የውጭው ችግር ስለነበረው ተጻፈ እንጂ ይሄኛው ቃለ ዓዋዲ ራሱ ለውጭ ነው የተጻፈው። እታች ላይ ወርዳችሁ ብታዩት እና አሁን ለውጭም የተባለው ቃለ ዓዋዲ እንደው ለብቻው ቤተክርስቲያንን ያስተዳድራል ተብሎም አይደለም የተጻፈው። እዛ ላይ ብታነቡት ይሄኛው አራተኛውን ቃለ ዓዋዲ አይሽርም፣ ነገር ግን በውጭ ሀገር አንድምታ አድርጉት ተብሎ ትእዛዝ ይሄንን ቃለ ዓዋዲ እንዲከበር እንጂ የመጣው ወደ 12 ገጽ አካባቢ እኮ ነው የሚሆነው ለውጭ ሀገር ተብሎ የመጣው ቃለ ዓዋዲ። ብታዩት አማርኛና እንግሊዘኛ ነው፣ 48 ገጽ ነው። በትንሽ ሳይዝ ነው የታተመው። እሱን እንኳን ከፋፍላችሁ በአንድ ኮምፒውተር ፔጅ ብታረጉት 12 ፔጅ ነው የምትሆነው። 12 ፔጅ አይደለም። ይሄኛው ቃለ ዓዋዲ ግን 140 ምናምን ፔጅ ነው ያለው አሁን እያየ ነው ያለው እና የበፊቱን ይሄ ለውጭ ሀገር ተብሎ የመጣን ቃለ ዓዋዲ ራሱ ቤተክርስቲያን አያስተዳድርም ተብሎ አንድምታ መሰጠት የለበትም፣ ወይ ደግሞ አልተቀበሉትም፣ ወይ ደግሞ የአካባቢው አብያተ ክርስቲያናት እስኪቀበሉት ተብሎ መባል የለበትም። ዶክመንቱ ሙሉን ብታነቡት ወደዚህ ነው ሪፈር የሚያደርገው። ቤተክርስቲያንም ደግሞ የትኛውም አጥቢያ ይሄንን ነው መተዳደሪያ ደንብ አድርጎ በዋናነት መውሰድ ያለበት። ያው እንዳልከው አንተም ትክክል ብለኸዋል። ነገር ግን አሁን የተቀረጸው ቤተክርስቲያናችን ውስጥ የተቀረጸው መተዳደሪያ ደንብ ግን በብዙ መንገድ እያንዳንዱን አንቀጽ ስታየው በዚህ ቃለ ዓዋዲ ጎንና ጎን አድርገን ብናየው ዩ ቢሻክት ምን ያህል የመተዳደሪያ ደንቡ ይሄንን ቃለ ዓዋዲ እንደሚጻረር። ደግሞ ቅጣት አለው ለምዕመናንም ለካህናትም። አጥቢያችን ከኦርቶዶክስ ቤተክርስቲያን ህብረት ይለያል ተብሎ ነው ያስቀመጠው አገልጋዩም ምዕመኑም እና ይሄንን ነገር በአጽንኦት ኮምፔር እየተደረገ ቢቀመጥ የበለጠ እውቀት ይሆናል። አሁን ግን አንዱን ብቻ አስቀምጦ ለምሳሌ መተዳደሪያ ደንቡ ከመሰራቱ በፊት ነበር ይሄ ፕሬዘንቴሽን መሰጠት የነበረበት። አሁን ግን መተዳደሪያ ደንቡ ካለፈ በኋላ ለአባላት ይሰጣል። ወደ 500 አባላት ነው ያሉት፣ 27 ሰው ነው የሚሰጠው። ምናልባት ዩቲዩብ ሊያዩት ይችላል ላያዩት ይችላል። ግን ይሄንን አንብበው ነበር መተዳደሪያ ደንብ መስራት ያለባቸው እንጂ መተዳደሪያ ደንብ ጸደቀ ከተባለ በኋላ ይሄ ስልጠና ቢሰጥ ምንም ለቤተ ክርስቲያኑ ለውስጥ ላለው እውቀት ወይ ደግሞ ሰላማችንን ለማምጣት የሚበጅ ስላልሆነ እሱን ለማለት ነው። እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። አንዳንድ ነገሮች አይ ቲንክ ሚክስ የሆኑ መሰለኝ። መጀመሪያ ያነሳው ነጥብ አዶን አሁን ለምን እንደሆነ አላውቅም። አሁን የምንነጋገረው ቃለ ዓዋዲ ነው አይደለም? ይሄ ቤተክርስቲያን ኦልሞስት ላለፉት 50-60 ዓመት ስትመራበት የነበረ ቃለ ዓዋዲ ነው። ለአራተኛ ጊዜ ተከልሶ ታይቶ የወጣ ቃለ ዓዋዲ ነው አሁን እየተነጋገርንበት ያለ ነው። ይሄ የምናውቀው ሁላችን የምናውቀው ቤተክርስቲያን የምታውቀው ከውጭ እስከ ሀገር ቤት ያሉ አብያተ ክርስቲያናት ሁሉ እንዲመሩበት የወጣ ነው። ያንን ነው መሰረት አድርገን እየተነጋገርን ያለ ነው። እንግዲህ ይህ መተዳደሪያ ደንብ በአሜሪካ ያሉ አብያተ ክርስቲያናት ኦልሞስት 100% አሜሪካ ብቻ አይደለም፣ በውጭ ያሉ ሌሎች ዩሮፕ እንደዚህ ያሉ አብያተ ክርስቲያናት ከተመሰረቱበት ሀገር ኮንቴክስት አንጻር የሚያስፈልገውን አዲሽናል ነጥብ ለመጨመር ይሄንን ቃለ ዓዋዲ መሰረት አድርገው የየራሳቸው መተዳደሪያ ደንብ ሰርተው የሚተዳደሩ ናቸው። በዛ መሰረት የተቀመጠ ነው። ቤተክርስቲያናችን ያጸደቀው መተዳደሪያ ደንብ ያንን መሰረት አድርጎ ከዚህ በፊት የነበረን ኦልሞስት ከ20 ዓመት በላይ ያገለገለ በጣም ብዙ ክፍተቶች ያሉበት ብዙ ችግሮች አሉት። ኢቨን ጠቅላላ ጉባኤን በአግባቡ ዲፋይን ማድረግ፣ ሀገረ ስብከትን ሪኮግናይዝ ማድረግ፣ አጠቃላይ ቁጥጥር ኦዲትና ኢንስፔክሽን የሌለው፣ ችግሮች ቢፈጠሩ በሽምግልና መፈታት የሚችልበት ስርዓት የሌለው ሆኖ የተቀመጠ ስለሆነ ይሄ ደግሞ በተደጋጋሚ በተለያዩ ጊዜያት ቤተክርስቲያኑ ለችግር የዳረገ ክስ ድረስ የወሰደ በ2010 ከዛም በፊት ስለነበረ እንግዲህ በጊዜው የነበሩ አስተዳደሮች አምነውበት አዲስ መተዳደሪያ ደንብ መጽደቅ መለወጥ አለበት የሚለው ገዢ ሆኖ ሁሉም ተስማምቶበት የሄደ ነው። ያንን ነው ፍጻሜ ያበጀለት ሰበካ ጉባኤ። አትሊስት ወደዚህ ቃለ ዓዋዲ የቀረበ በቀረበ መልኩ ነገሮችን ያማከለ ሆኖ እንዲሰራ ሆኖ የቀረበ ነው። ያ ነው የጸደቀው። እንግዲህ ወደፊት እንዴት ሞር ወደዚህ ወደ ቃለ ዓዋዲው አንተ እንዳልከው ክፍተቶች እንኳን ቢኖሩት ምናልባት አንዳንድ ከዚህ ጋር ማች ማያደርጉ ነገሮች ቢኖሩት እንዴት የበለጠ ማች እያደረግ ነው እያቀራረብ ነው እንሄዳለን። ኢስ ወርክ ኢን ፕሮግረስ ያለ ነገር ነው።
ወደፊት የሚመጣው ሰበካ ጉባኤ ደግሞ የበለጠ የሚያየው ሆኖ ሊቀጥል ይችላል። ነገር ግን ቅድም እንዳልኩት እኛ የምናውቀው ይሄኛውን ቃለ ዓዋዲ ነው። አሁን ለውጭ ሀገር አብያተ ክርስቲያናት ተዘጋጅቶ መጥቷል። እንደውም እኛ ቤተክርስቲያን ፕሬዘንት ተደርጓል ያልከው አቲንክ ስህተት ነው። እኛ ቤተክርስቲያን ፕሬዘንት የተደረገ የውጭ ሀገር ቃለ ዓዋዲ የሚል የለም። በሀገረ ስብከቱ ስብሰባ ላይ ከብፁዕነታቸው የተሰጠ መመሪያ አለ። ያ መመሪያ ምንድን ነው? ከቤተ ክህነቱ በውጭ ሀገር አብያተ ክርስቲያናት ልንጠቀመው የመጣ ነበር፣ ችግሮች ስላሉበት እንዲስተካከሉ ብለን መልሰነዋል ወደ ቤተ ክህነቱ ብለው የተናገሩት በእኛ ጉባኤ በዚህ በሀገረ ስብከቱ ጉባኤ ላይ ብቻ ሳይሆን በአውደ ምሕረትም በዚህ መልኩ ያቀረቡልን ያ መተሪያ ደንብ አለ። ከዛ አንጻር ነው የሚስተካከሉ ነገሮች ያሉት የተባለ። አንዳንዱ ነገሮች ሞር ቁጥጥርን መሰረት ባረገ መልኩ ብቻ የወጣ የሚመስሉ ጉዳዮች አሉ ሊስተካከሉ የሚያስፈልጉ። እኔም ፐርሰናሊ ማምንባቸው ፐርሰናሊ ስላየሁት፣ ግን እንደ አንድ አጥቢያ ሀገረ ስብከቱ አምኖበት ተቀብሎት ልንፈጽመው የሚያስፈልግ ነው ብሎ ግን የላከው አይደለም። እንግዲህ አንድ ነገር ሲላክ ከላይ ወደ ከታች ወደ ላይ ሲወርድ በደብዳቤ ከዚህ ጊዜ ጀምሮ በእንዲህ አይነት መልኩ ተግባራዊ እንዲሆን ተብሎ ነው የሚላከው። በዛ መሰረት የመጣ ነገር የለም የምናውቀው። ያን ዶክመንት እንግዲህ ወደፊት ሲመጣ አሁን ብፁዕነታቸውም ብለዋል፣ እንግዲህ ኢትዮጵያ መታየት የሚችል ከሆነ ታይቶ ማስተካከያ የሚደረግበት ተስተካክሎ እንዲመጣ ለማድረግ እንሞክራለን። ሲመጣ እሳቸው ያሉትን ቃል ነው ደግሞ ሲመጣ ኮሚቴ አቋቁመን በሀገረ ስብከታችን ደረጃ ተመልክተ ነው እንዴት ነው ወደታች የምናወርደው የሚለውን እንደውም አስፈላጊ ከሆነ ደግሞ ተጨማሪ ሙሉ ዝርዝር ነገር ስለሌለው እንደዚህ የአሰራር ሂደቶችን፣ የሰበካ ጉባኤ ፎርሜሽን፣ በታች የሚቋቋሙ ኮሚቴዎች ሀገሩ የሚፈልገውን ነገር ባቀናጀ መልኩ የወጣ ነገር የለውም። ያም የሚያስፈልግ ሆነ ሰርተንለት እንደ ወጥ የሆነ መዋቅር ቢኖረን መልካም ነው፣ አብረን ልንሰራ ያስፈልጋል ብለው መመሪያ ሰጥተዋል። ሪሰንትሊ ተገኝቼ ወክዬ ቤተክርስቲያናችን ወክዬ የተገኘበት ስብሰባ ላይ። ከዛ ውጭ ግን እውነት ነው ከዛ ተልኮ ሊሆን ይችላል። ከዛ ሲላክም በነገራችን ላይ ይሄንን የእንትኑን ቃለ ዓዋዲውን ከተመለከትከው ዝም ብሎ ከላይ ወደ ታች አንድ ነገር እንደ ዝናብ ብቻ አይወርድም። ለዛ ነው ከታች ወደ ላይ መዋቅር የሚያዋቅረው። እያንዳንዱ ቤተክርስቲያን የሰበካ ጉባኤ ያለው፣ ሰበካ ጉባኤው ለወረዳ ቤተ ክህነቱ ጋር ተወካይ ነው። የወረዳ ቤተ ክህነቶቹ ከዛ የተውጣጡት ናቸው ለሀገረ ስብከቱ ጋር ተወካይ የሚሆኑት። ለምን ውሳኔ አንድ ነገር ሲመጣ መጀመሪያ በእነሱ ታይቶ ወደ ላይ ሄዶ በአግባቡ ወደ ታቹ ተቀባይነት ያለው ነገር እንዲወርድ የተሰራ ስርዓት ስለሆነ ነው። በውጭ ያለው አብያተ ክርስቲያናት ሪል ያለበት ሁኔታ ምንድን ነው ማለት ባገናዘበ መልኩ ካልተዘጋጀና ካልመጣ በአዋንስ አድርጎ ሊመለስ ይችላል እንጂ በቃ ከላይ ስለመጣ ብቻ መቀበል አለብን ከአንድነት ይለየናል የሚለው ፕረስት አይለየንም። ምንም ከቤተክርስቲያን የሚለየን ነገር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለች ቤተክርስቲያን ናት። ሁሉም ቤተክርስቲያን እንደዛ ነው። ሌሎቹ አብያተ ክርስቲያናትም ሲቀበሉት የሚለው በጋራ የምንቀበለው ሲሆን ሚካኤል ለብቻ የተለየ ነገር የለውም። በጋራ አምነንበት የምንቀበለው ሲሆን በአግባቡ የሚያስኬድ ይሆናል። እንደው የተለየ ተጽዕኖ ብቻ ለመፍጠር ተብሎ ሊገፋ አያስፈልገውም አንድ ነገር ከሚል አንጻርም ጭምር ነው። ስለዚህ በዛ አይነት መልኩ ነው ልንመለከተው የሚያስፈልገው የውጭ ሀገር ቃለ ዓዋዲ ተብሎ የሚመጣውን ጉዳይ። አሁን መጥቶ ሲመጣ በመጣበት መንገድ ልናየው እንችላለን። ካለን መተሪያ ደንብ ጋር እንዴት አቀናጅተን ልንጠቀመው እንችላለን፣ ወደፊት የምናየው ጉዳይ የሚሆን ነው። ቲንክ አብዛኛውን ጥያቄ ዳሰስኩት ይመስለኛል። የተሳታፊው ቁጥር አነስተኛ ነው። ጥሩ ኮሜንት ነው። የበለጠ ማስታወቂያ እንሰራለን ብዙ ሰው እንዲመጣ። ግን ጉድ ቲንግ ምንድን ነው ቪዲዮውን ይሰማሉ አባላት። አሁን እዚህ ላይ የምናቀርባቸው ስልጠናዎች ለአባላቱ ሲሄድ 600-700 ሰው አይቶት እንመለከታለን። ስለዚህ አባላት ይደርሳቸዋል፣ ይሰማሉ። ብዙ አንደርስቲሜት ባናረጋቸው ማወቅ ያለባቸው ነገር የሚያውቁበት መንገድ ለማመቻቸት እንሞክራለን። በዛ አይነት መሰረት ይደርሳቸዋል ብዬ ተስፋ አደርጋለሁ። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። አባቶች ወደ እናንተ እየጋበዝኩ ነበር በጸሎት እንደዘጉልን። ካህናት አባቶች አላችሁ፣ ቀሲስ ይታዩኛል
ሌላ ሰው ካለ የሚዘጋልን በጸሎት ወይም ቀሲስ እርሶ እየሰሙን ከሆነ እሺ ዲያቆናት ካላችሁ በመካከላችን አልሰማኝም። ይቅርታ። ወይ ቀሲስ አሁን መጣ ድምፁ አልሰማሁም ነበር። ታላላቅ አቶቼ ካሉ ቅድሚያ ለነሱ ልስጥ ብዬ ነው። እሺ ሌላ ድምፅ ስለሌለ ይዝጉልን ቀሲስ እንግዲህ። መልካም እግዚአብሔር ይስጥልን፣ ቃልዎት ያሰማልን። በእውነቱ ቅድም አንድ ቦታ ሆኜ እኔ ነኝ ሚዩት አድርጌ በስህተት በአንድ ጆሮዬ ብሉቱዝ አድርጌ የሰማው በአንድ ጆሮዬ ደግሞ አንድ መፈጸም ያለብኝ ቦታ ላይ ነበርኩኝ የነበርኩት። ስለረበሽኳችሁ በጣም ይቅርታ። ግን ከኦፕሬት የሚያደርገው ሰው ሌሎቹን እንዳይበጠበጡ ለወደፊቱ ኮንትሮል የሚያደርግበት መካኒዝም አለ ብዬ አስባለሁ። ከሌለም ቢኖር እላለሁ። ግን ያዳመጥኩኝ ነበር። የሰማኑን ቃል በልቦናችን ያሳድርብን። ቆንጆ ነው። በጣም ይቀጥል። ተሳታፊው መብዛት አለበት ተብሎ የተሰጠው አስተያየት ትክክል ነው። ተሳታፊው ብዛ። ነፍስ እውቀት ከማጣቷ ብዛት የተነሳ ጠፍታለች ይላል እና ነፍስ እንድትድን እውቀት ያስፈልጋታል። እውቀት ካላት ውዥንብር ምናምን ብዙ እንትን አይላትም፣ ማዕበል ውስጥ አይከታትም። እና እውቀት ለሁላችንም መልካም ነገር ነው። እንደዚህ አይነቱ ነገር ደግሞ በትምህርት ደረጃ የሚሰጥ ነው። ግን እኔ አንድ ሀሳብ በዚህ ላይ የምሰጠው ሰዓቱን ትንሽ አጠር ለማድረግ ምናልባት አንዳንዶች በሚቀጥለው ቀን ወደ ስራ የሚገቡ በጠዋት 6 ኤም ካሉ 5 ኤም ካሉ 7 ኤም ካሉ እንዳይሻማቸው በተቻለ መጠን 1 ሰዓት ውስጥ ለመሰብሰብ ቢቻል፣ አለበለዚያ ወይ ወደኋላ ወደ 7 o'clock መጎተት ካለበት ይህንን ብቻ ነው እኔ በእኔ በኩል እንደ ሀሳብ የምሰጠው። ከዛ በተረፈ ትምህርቱ በጣም ግሩም ነው፣ ድንቅ ነው። በዚሁ ይቀጥል፣ ይጠንክር። ሌሎችም ጥያቄዎች አሁን ያልተጠየቁም ጥያቄዎች በቴክስትም ይቅረቡ፣ ይምጡ፣ መልስ ይሰጥባቸዋል። ጥያቄ የምጠይቁ ወንድሞቻችንም ትክክል ናችሁ። መልስ ማግኘት ያልገባችሁን ነገር መጠየቃችሁ፣ ለዛ ደግሞ በቂ መልስ መሰጠት አለበት። ምናልባት መልሱ ሲሰጥ ግልጽ ካልሆነ ድጋሚም ጥያቄ ማቅረብ ትችላላችሁ። መልካም ነው። ከዛ በተረፈ የሰማንም ቃል በልቦናችሁ ስናሳድርብን ሁላችሁንም ሰዓታችሁን መስዋዕት አድርጋችሁ እስካሁን ሰዓት ድረስ ቆይታችሁ ያዳመጣችሁትን ሁላችሁንም እግዚአብሔር ዋጋችሁን ይክፈላችሁ፣ ለፍሬ ያደርግልን። ያስተማርከን ወንድማችንንም ቃልዎት ያሰማልን፣ ረጅም እድሜ ይስጥልን፣ በጤና ይጠብቅልን እንላለን። በተረፈ ሌሊቱን የተባረከ የተቀደሰ ሌሊት ያደርግልን። በሰላም ያለን አምላካችን በሰላም ያሳድረን። ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅር አንድነትን ያድልልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በሰላም ያሳድረን። ሰላም እደሩ። አሜን። ሰላም እደሩ። ጸባዖት ምስጋና ይፈሳል፣ ፍጥረታት ያመሰግኑሃል። ውሆችን በፍኝ ሰፍረ መዝነሃል፣ ሰማይና ምድር ይሁን
ስትል ሆኗል። የሆነውን ሁሉ ያላንተ አልሆነም። አምላኬ ሥላሴ መንግሥት ዘላለም አምላኬ ሥላሴ መንግሥት ዘላለም ሥላሴ ሥላሴ ልበል አምላኬ መጠለያዬን ጸባኦት ምስጋና ይፈሳል መላእክት ያመሰግኑሃል። ካህናተ ሰማይ